ሰላም ዴናችሁ አራዳ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስወር ቀለባቸው ከቴክኒሻናችን ሳይተው ማለም ጋር በመሆን እስከ 4 ሰዓት ድረስ አብናችሁን ቆያለን። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች እናነሳለን። በቤርናባው ሪያል ማድሪድ ከአርሰናል ጋር ያደረጉትን ጨዋታ አርሰናል 2-1 አሸንፏል። በድምር ውጤት ደግሞ 5-1 በማሸነፍ ነው ወደ ግማሽ ፍጻሜ ያለፈው። ይህንን ጉዳይ እናነሳዋለን። ከጨዋታው መጀመር በፊት በስፋት ሲነገር የነበረው የሪያል ማድሪድ ሬሞንታዳ አልነበረም። አርሰናል ከመጀመሪያው የተለየ እንቅስቃሴ አልነበረውም። ትናንትና ይህንን ጉዳይ እናነሳዋለን። የፍጹም ቅጣት ምት የተሳተበትም ጨዋታ ነበረ። ከዛው ግን ኢንተር ሚላን ከባየር ሙኒክ በጁሴፔ ሜአዛ ያደረጉትንም ጨዋታ 2-2 አጠናቀዋል። ኢንተር ሚላን በመጀመሪያው ውጤት መሰረት ወደ ግማሽ ፍጻሜ ያለፈ ሌላኛው ቡድን ሆኗል። ይህንንም ጉዳይ እናነሳዋለን። የዘንድሮ ፍጻሜ በሙኒክ ይደረጋል። ነገር ግን ባየር ሙኒክ ከውድድሩ ውጪ ሆኗል። ትናንትና አቻ መውጣቱን ተከትሎ ይህንን ጉዳይ እናነሳዋለን። አድማጮቻችን በእነዚህ ጉዳዮች ላይ ያላችሁን ሀሳብ አስተያየት ደግሞ በፌስቡክ ገጻችን ላይ ታጋሩን እንችላላችሁ። ስለ ምሽቱ ጨዋታ ምንድነው የተሰማችሁ? የጠበቃችሁት አይነት ጨዋታ ነበር? ደግሞ ብዙ ሲነገርለት የነበረው ጨዋታ የሪያል ማድሪድና የአርሰናል ጨዋታ ነው። ይህንን ጉዳይ በተመለከተ ሀሳብ አስተያየቶቻችሁን ልታጋሩን እንችላላችሁ። ከዛ ውጪ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ደግሞ ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። እስከ 4 ሰዓት እንቆያለን። እንዴት አደርካለስ? እግዚአብሔር ይመስገን ምሳ በጣም ደህና ነኝ። እንደምን አደርሽ? እግዚአብሔር ይመስገን። በእነዚህ ጉዳዮች ነው የምንቆየው። እንዴት ነበሩ ጨዋታዎች? ሁለቱም ጨዋታዎች ግሩም ጨዋታዎች ነበሩ። ያው ብዙ ድራማ የነበረው የኢንተር እና የባየር ሙኒክ ጨዋታ ነው። ምክንያቱም በዚህኛው ጨዋታ የመጀመሪያ አጋማሽ ጎል ባይቆጠርበትም ግን ሁለተኛው አጋማሽ እንደተጀመረ ሃሪ ኬን ጎል አስቆጥሮ ነበር። ከዛ ሁለት የማዕዘን ምት ጎሎችን ኢንተር አስቆጠረ እና በድምር 4-2 ሲሆን ያለቀ ይመስል ነበር። ግን ሌላ የቆመ ኳስ ጎል ደግሞ ኤሪክ ዳየር አስቆጠረና እስከ ጨዋታው ፍጻሜ ድረስ ኢንትረስቲንግ እንዲሆን የመጨረሻዎቹ ደቂቃዎችን በውጥረት የተሞሉ እንዲሆኑ አደረገ። ግን መጨረሻ ላይ በጣም ግሩም ቡድን የገነባው ሲሞኔ ኢንዛጊ በ3 አመት ውስጥ ለሁለተኛ ጊዜ ኢንተር ሚላንን ለቻምፒየንስ ሊግ ግማሽ ፍጻሜ አብቅቶት አሁን ከባርሰሎና ጋር ይጫወታል። ለመጨረሻ ጊዜ ኢንተር የቻምፒየንስ ሊግ አሸናፊ የነበረው ጆዜ ሞሪኞ የቡድኑ አሰልጣኝ በነበሩበት ጊዜ በ2010 ነበር። ያኔም በግማሽ ፍጻሜ ያገኙት ባርሰሎናን ነበር። አሁንም በግማሽ ፍጻሜ የሚያገኙት ከ15 አመት በኋላ ባርሰሎናን ነው እና የሆነ ዴስቲኒ ጣፈንታ የሚመስል ነገር አለው እና በእድሜ አንጋፋ ቡድን ነው። ትላንትና የቡድኑ አማካይ እድሜ 31 አመት ነበር። ስለዚህ በሴሪያም በቻምፒየንስ ሊግም በቡድኑ እድሜ ከሆነ አንጋፋው ስብስብ ነው። ግን ልክ እንዲህ ልምድ ጠገብ ቡድን ውስጥ የሚታይ ብስለት በጨዋታዎች ውስጥ ይታያል። ለባየር ሙኒክ ብዙ የሚያስቆጩ ነገሮች ነበሩት። ትላንትና በርካታ እድሎችን አባክነዋል። ሁለት የማዕዘን ምት ጎል ተቆጥሮባቸዋል። ግን እዚሁ ጨዋታ ላይ ኡፓሜካኖ አልነበራቸውም፣ ጀማል ሙሲያላ አልነበራቸውም፣ ማኑኤል ኖየር አልነበሯቸውም። እነዚህ ተጫዋቾች ትልቅ ልዩነት ሊያመጡ በቻሉ ነበር። ባየርን የባለፈውም ጨዋታ ላይ እንደዚሁ በተለይ በመጀመሪያ አጋማሽ ግን በጥቅል በጨዋታውም ላይ በርካታ የጎል እድሎችን ፈጥሮ ነገር ግን ጀርመን እግር ኳስ ውስጥ የሚታወቅ ኤፊሽንሲን ሳያሳይ ቀርቶ የባለፈውን ጨዋታ 2-1 ተሸንፎ ነበር። ትላንትና አቻ ነበር የተለያየው፣ ግን በቂ አልነበርም። ስለዚህ በቤታቸው ፍጻሜ ማድረግ ምኞት ነበራቸው። በሚዩኒክ በአሊያንዝ አሬና ነው የዚህ ዓመት ፍጻሜ የሚደረገው። ለዚህ አልበቁም ማለት ነው። ግን በእኛ ሀገርም በዓለም አቀፍ ደረጃም ብዙ ትኩረት ስቦ የነበረውና ስለ ሬሞንታዳ ብዙ የተስተጋባበት የሳንቲያጎ ቤርናቤው ጨዋታ በአርሰናል 2-1 አሸናፊነት ሁለቱ የለንደንና የማድሪድ ጨዋታዎች የተለያየ ፐርፎርማንስ የነበራቸው ናቸው። ፐርፎርማንሶቹ የተለያዩ ይሁኑ እንጂ በተለያየ መንገድ አስደናቂ የነበሩ ፐርፎርማንሶች ናቸው። ትላንትና አርሰናል በታሪኩ ለሶስተኛ ጊዜ ቻምፒየንስ ሊግ ሴሚ ፋይናል ደርሷል። ለመጨረሻ ጊዜ 2009 ነበር ቻምፒየንስ ሊግ ግማሽ ፍጻሜ ደረሰው እና በሰፊው እናነሳዋለን። ለአርሰናል ደጋፊዎች ውብ ምሽት የነበረ ይመስለኛል። በድምር ውጤት 5-1 ሪያል ማድሪድ አሸንፏል። ተልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። በቤርናባው የተደረገውን ጨዋታ እንመልከት። ሪያል ማድሪድ ከአርሰናል ያደረጉትን ጨዋታ አርሰናል 2-1 አሸንፏል። ይህንን ጉዳይ እናንሳው።
ጨዋታው ሲጀመር በሪያል ማድሪድ በኩል ጥድፊያዎች ነበሩ። ነገር ግን የሚያስፈልጓቸውን ጎሎች ሳያስቆጥሩ ነው የቀሩት። ይልቁንስ አርሰናል ሪያል ማድሪድ ላይ ሄዶ ጎል አስቆጥሮ አሸንፎ ተመልሷል። በድምር ውጤት 5-1 ነው ያሸነፈው። በጣም ሰፊ ውጤት ነው። እንመልከተው ይህንን ጉዳይ። እንዴት ነበር ምሽቱ ግን? እንዴት ነበር የሁለቱም ጨዋታዎች ግን? በተለይኛው ጨዋታ አሪፍ ነበረ። ያው ግን መጀመሪያ ላይ በጣም ጥድፊያ የነበረው ጨዋታ ነበረ። ብዙም ጥርት ያለ ኳስ ለመመልከት አልቻለም። ያው ሪያል ማድሪድ እንደዛ እንደሚያደርግ ኤክስፔክት እናደርጋለን አይደለ? ግን ደግሞ የሚያስፈልጓቸውን ጎሎች ማግኘት አልቻሉም። ያው በመጨረሻም ተሸንፈዋል። ማይጠበቅ አልነበረም። ያው ሪያል ማድሪድ ብዙ ሙከራዎችን የሚያደርግበትም አልነበረም። ኦን ታርጌትም አልነበረውም አይደል? በተለይ በመጀመሪያው አጋማሽ። ልክ ነው። ለአርሰናል ደጋፊዎች ይሄኛው ሳምንት ያለፈው የማክሰኞ ምሽት የትላንትናውም የቻምፒየንስ ሊግ ምሽት እንደኔ አስተያየት ከ20 ዓመት በኋላ የሚያወሩት አይነት ድል ነው ሪያል ማድሪድ ላይ። 2005-2006 የውድድር ዘመን ላይ የአሰልጣኝ አርሰን ቬንገር ቡድን ዚነዲን ዚዳን፣ ሮናልዶ፣ ራውል፣ ዴቪድ ቤካም፣ ሮቤርቶ ካርሎስ እና ሌሎች ገናና ስም ያላቸው ተጫዋቾች ያሉትን ያንን ቀዳማዊውን ጋላክቲኮስን በዚሁ ሜዳ በቲየሪ ኦንሪ ጎል ትላንትና አርሰናል 2-1 ባሸነፈበት ስቴዲየም 1-0 አሸንፎት አሁን ድረስ ያስታውሱታል የአርሰናል ደጋፊዎች። አርሰናልም ከእንግሊዝ ክለቦች መካከል የመጀመሪያው ነው ወደ ቤርናቤው ሄዶ ያሸነፈ። ስለዚህ ሁል ጊዜ ይነገራል ያ ቻምፒየንስ ሊግ ፍጻሜ የሚደረሱበት በክለቡ ታሪክም ብዙ ርቀት የሄዱበት ስለነበር የተከላካይ መስመራቸው 2.5 ሚሊዮን ፓውንድ ብቻ በድምር የወጣበት የተከላካይ መስመር ነበር። አንደኛው ከቤቨረን ነው ካሴክ ሚሞሳስ የሄደ ልጅ ነው ኤማኑኤል ቦይ። አንደኛው በጥቂት 100,000 ፓውንዶች ብቻ የፈረመ በ150,000 ፓውንድ ብቻ የፈረመ ነበር ኮሎ ቶሬ። አብሮት የተጣመረው ፊሊፕ ሴንድሮስም እንደዚሁ። ማቲው ፍላሚኒም በነጻ ከማርሴ ነበር የመጣው። ግብ ጠባቂያቸው የንስ ሌማን 1.2 ሚሊዮን ዩሮ ፓውንድ ነበር የተከፈለበት። 2.5 ሚሊዮን ፓውንድ ብቻ የተከፈለበት የተከላካይ መስመር ሮናልዶ፣ ዚዳን፣ ራውል እና ሌሎቹ ሜጋ ስታሮች ያሉበትን ያንን ሪያል ማድሪድ በሁለቱም ጨዋታዎች ጎል ሳያስቆጠርበት እንዲወጣ ማድረግ ችሎ ነበር እና ከ20 ዓመት በኋላ የአርሰናል ደጋፊዎች ያንን ያስታውሱታል። አሁን በአርሰናል የታሪክ ሰነድ ውስጥ በአርሰናል ፎክሎር ውስጥ ይሄኛውም ጨዋታ እንደዚህ አይነት ስፍራ ያለው ነው። ይሄ የወቅቱ የአውሮፓ ሻምፒዮን ነው። ካለፉት 3 ሲዝኖች በሁለቱ ቻምፒየንስ ሊግ ያሸነፈ ነው። በታሪክ የሪያል ማድሪድን ያህል ቻምፒየንስ ሊግ ደጋግሞ ያሸነፈ ቡድን የለም። በለንደንም በማድሪድም የተደረጉት ጨዋታዎች የአርሰናል ሁለቱም ፐርፎርማንሶች ታላላቅ 2 ፐርፎርማንሶች ናቸው። በሚካኤል አርቴታ የአሰልጣኝነት ታሪክ 2 ምርጥ ፐርፎርማንሶች ከአውሮፓ ገናናው ክለብ ጋር በ20ኛው ክፍለ ዘመን ፊፋ የዓለም ምርጡ ክለብ ብሎ የመረጠው ቻምፒየንስ ሊግን ቀጥሎ ካሸነፈው ቡድን በእጥፍ ካሸነፈ በካርሎ አንቼሎቲ ከሚሰለጥን ምባፔ፣ ቪኒ፣ ቤሊንጋም፣ ሮድሪጎ፣ ሩዲገር አይነት ተጫዋቾች ያሉትን ቡድን ነው 5-1 ያሸነፈው እና just think about it for a moment ግዙፍ ታሪክ ነው ትላንትና የሰሩት። ለዚህ ብዙ ተጠራጣሪዎች ላሉበት የአርሰናል ቡድን፣ ብዙ ተቾች ላሉበት የአርሰናል ቡድን አሁን ፕሮሰሱ ይበቃናል ምናምን የሚሉ ደጋፊዎች የተሰሙበት ቡድን ነበር በዚህ ውድድር ዘመን። ይሄንን ሲያደርግ ትላንት የተከላካይ መስመሩ መሪ አልነበረም። አርሰናል ምን ሊሆን ነው ተብሎ ነበር ጋብርኤል ሲጎዳ። ያለሱ ነው በሁለቱ ጨዋታዎች ሪያል ማድሪድ አንድ በአርሰናል ችሮታ የተሰጠ ጎል ብቻ ያስቆጠሩ። በራያና ሳሊባ ስህተት የተገኘን ጎል ያስቆጠሩ መሪ ተከላካዩ አልነበር፣ ጋብርኤል አልነበር። 2 አጥቂዎቹ የሉ። የተከላካዩ ተተኪ ይሆናል ተብሎ የሚታሰበው ተጫዋች አልነበረም። በነገራችን ላይ ሪካርዶ ካላፊዮሪም አልነበረም። ስለዚህ ለዛ የአርሰናል የግራ የመሃል ተከላካይነት ቦታ አንደኛውም ሁለተኛውም ተመራጮች አልነበሩም። ስስ ብልት ይሆናል ደካማው ክፍል ይሆናል ተብሎ በተጠበቀ ተጫዋች ነው እንደ ፓምፔ አይነቱን ተጫዋች መቆጣጠር የቻሉት። በያኩብ ኪቪዎር ነው በሁለቱም ጨዋታዎች አንድ በአርሰናል ስህተት ከተገኘ አጋጣሚ በስተቀር ማድሪድ ጎል ያላስቆጠሩ። በሁለቱም ጨዋታዎች የሚያስደንቅ ግሩም የተደራጀ የመከላከል ፐርፎርማንስ ነበር። የግለሰቦች ጉዳይ አይደለም። ይሄ የቡድን የወል ስራ ነው፣ የቡድን ስራ ነው። የተናጠል የ11 ተጫዋቾች ሳይሆን የተባበሩ 11 ተጫዋቾች ስብስብ ነው።
ስለዚህ በሁለቱም ጨዋታዎች እያንዳንዱ ተጫዋች አንድ አይነት ተጫዋቾች ነው የተጠቀመው ሚኬል አርቴታ። የኤምሬትሱን ተመሳሳይ 11 ተጫዋቾች ነው ትላንትና በቤርናቤውም የደገመው። እያንዳንዱ ተጫዋች ከራያ እስከ ሚኬል ሜሪኖ በሁለቱ ጨዋታዎች በ180 ደቂቃ እና ሲደመር ትላንትና በቫር ምክንያት ዘለግ ያለ ጊዜም ተወስዶ ስለነበር በሁለቱም ጨዋታዎች እያንዳንዱን ተጫዋች ይሄ ተጫዋች ደካማ ነበር ምለው አንድም የአርሰናል ተጫዋች አልነበር። አንዱ በሁሉም የጨዋታው መልኮች እያንዳንዱ ተጫዋች የሚገርም ብቃት ነበር ያሳየው። እንዳነሳሁት ከነጉድለቶቹ ከነጉዳቶቹ ነው የመጣው። ሪያል ማድሪድ ፋይቲንግ ቻንስ እንኳን የነበረው የማገገም እድል እንኳን የነበረው በአርሰናል ፍቃድ። የባለፈው ጨዋታ ራሱ ጁድ ቤሊንገም እንደተናገረው ከ3-0 በላይ ማለቅ ይችል ነበር። እሱን ጨምሮ ከጎላቸው ላይ 2 ኳስ አጽድተዋል። ኩርቷ የሪያል ማድሪድ ምርጡ ተጫዋች ነበር። 3-0 የተሸነፈው ቡድን ውስጥ ምርጡ ተጫዋች የነበረው እሱ ነው። ስለዚህ ትላንትና ስለ ሬሞንታዳ እንኳን እንዲወራ ምክንያት የሆነው አርሰናል ከዚያም በላይ መጨረስ ስላልቻለ ነው እንጂ እዛ ኤምሬትስ ላይ 5-6 ሊቆጠር ይችላል ያልቅ ነበር። ማንም ስለ ሬሞንታዳ ያወራም ነበር። ፋይቲንግ ቻንስ እንኳን የነበረው በአርሰናል በጎ ፍቃድ ነው። ግን ትላንት 13ኛው ደቂቃ ላይም ሊያልቅ ይችል ነበር የሪያል ማድሪድ ፋይቲንግ ቻንስ። ቡካዮ ሳካ ያንን የፍጹም ቅጣት ምት ያንን ቴክኒክ ባይመርጥ፣ ያንን ቴክኒክም ከመረጠ መሀል ለመሀል ነው መምታት ያለበት። ፓኔንካን ወደ ቀኝ ወደ ግብ ጠባቂው ቀኝ ነበር የመታው። 13ኛው ደቂቃ ላይ ሊያበቃ ይችል ነበር። ሪያል ማድሪድ ፋይቲንግ ቻንስ የሚባል ነገር አይኖረውም ነበር። ያም ፋይቲንግ ቻንስ የኖረው በአርሰናል ምክንያት እንጂ በሪያል ማድሪድ ብርታት አልነበር። በኋላ የሆነ ጊዜ ቤንዜማ 2022 ላይ ዶናሩማ ላይ ያደረገውን አይነት ነገር ቪኒ ሳሊባ ላይ ያደረገና እሱም ዙሪያውን አልቃኘም። ራያም የባላጋራ ተጫዋች ለመሀል ተከላካዩ እንደቀረበ አላስተዋለም ይሆናል። ስለዚህ ሪያል ማድሪድ ጎል አስቆጠረ። ጊዜ ነበራቸው ከዚያ በኋላ አይደለም። ያም ፋይቲንግ ቻንስ የነበራቸው በአርሰናል እንዲህ ያለ ስህተት ነው። በኤምሬትስም ሪያል ማድሪድ የፈጠራቸው ስህተቶች በአርሰናል እንዲህ ያለ የትኩረት ችግር እንጂ ሙሉን 180 ደቂቃ አንድ ቡድን ከፍተኛ ብልጫ ወስዶ እንደ ቡድን ተጫውቶ ፕሮፌሽናል ፐርፎርማንስ አሳይቶ ነው የተጫወተው እና ጨዋታው እያለቀ ሲሄድ በሪያል ማድሪድ አንድ የሚባል ነገር አለ። ሁዋኒቶ 1984-85 የውድድር ዘመን ላይ ኢንተር ሚላን የመጀመሪያውን ጨዋታ 2-0 አሸነፋቸውና የመልሱ ጨዋታ ላይ 3-0 አሸነፉ። በድምር 3-2 ካሸነፉ በኋላ በዚህ ስቴዲየም በቤርናቤው 90 ደቂቃ ለባላጋራ ቡድን ረጅም ነው አለ። ከረዘመ የረዘመው ሪያል ማድሪድ ላይ ነው ትላንትና እንጂ አርሰናል ላይ አልነበር። ጨዋታው እያለቀ በነበረበት ጊዜ በፍጹም ሪያል ማድሪድ መመለስ እንደማይችል ስለምናውቅ ቢያልቅ ይመረጥ የነበረው ለማድሪድ ነው እንጂ ለአርሰናል አልነበር። ከዚያ በኋላ ይሄ እንዲህ ተዳክሞ ያየ ነው። በኋላ ምባፔ ተጎርቶ የወጣበት ሪያል ማድሪድ 4 ጎል ያስቆጠር ማይመስል ነገር ነበር። ሜዳ ውስጥ በፍጹም ሪያል ማድሪድ ከጨዋታው የመጀመሪያ ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ 4 ጎል 3 ጎል እዚህ አርሰናል ቡድን ላይ እንደማያስቆጠር ግልጽ ነበር። ከጨዋታው በፊት ስለ አርሰናል የተከላካይ መስመር ጥንካሬ ያልነው ነገር ጨዋታ ላይ በሚገባ ፍንት ብሎ እንደ ቀን ፀሐይ ጠርቶ ይታይ ነበር። ከጨዋታው መጀመር በፊት ብዙ ቴስቶስትሮን ነበር፣ ብዙ የሚዲያ ድራማ ነበር፣ ብዙ የፕሮፓጋንዳ ጦርነት ነበር። ባለፈው ሳምንት እንዳልኩት ሪያል ማድሪድ የመልሱን ጨዋታ ሊቀለብሰው ይችላል የሚል ግምት የነበረው በአንዳንድ ሰዎች በኩል ይሄ ቡድን ያንን ማድረግ ስለሚችል ሳይሆን ይሄ ክለብ ያ ታሪክ ስላለው፣ ይሄ ክለብ ያ ታሪክ አለው። ልክ ነው። ይሄ ቡድን ግን በሎጂክ በ8 ወር ባየነው በዚህኛው ቡድን እኔ አድማጮቻችን ሊሰሙት ኦገስት ላይ የመጀመሪያውን ፕሮግራም ከአይ ቲንክ ከማዮርካ ጋር ከተጫወተ በኋላ ካነሳን ጀምሮ እንግዲህ ትላንት በሳውንድ ባይት በቅንጭብ በሃይላይት ሳይሆን በሙሉ ጨዋታ ሪያል ማድሪድን በዚህ ዓመት በወጉ የተከታተለ ሰው እንደው ክለቡ እንዲህ አይነት ጀብድ አለው የሆነ ጊዜ ፔዤ ላይ የሆነ ጊዜ ሲቲ ላይ ወይ ቼልሲ ላይ ወይ አምና ባየር ሚኒክ ላይ አድርጎታል የሬሞንታዳ ታሪክ አለው ብሎ እንዲሁ በታሪክና በፌሪቴል ካልሆነ በስተቀር በሚጨበጥ እውነት ይሄኛው የሪያል ማድሪድ ቡድን ከአርሰናል ስለሚሻል የ3-0 ውጤት ቀልብሶ ያልፋል ማለት ምኞት የተጫነው እንጂ ሎጂካል አልነበር። የኳስ ነገር አይታወቅም መቼስ። ስለዚህ 4-0 የተሸነፈው ዶርትሙንድም ለባርሴሎና ፍርሃት ፈጥሮበታል። ወይ አስቶን ቪላ አለቀ ከተባለ በኋላ በዛው በመልሱ ጨዋታ በተቆጠሩት 2 ጎሎች 5-1 ሆኖ ስለነበር ግን መጨረሻ ላይ ኢንትረስቲንግ ሆነ። በአንድ የጎል ልዩነት ብቻ ተሸነፈ።
ይሄ የእግር ኳስ ተአምር ካልሆነ በስተቀር እንዲህ ባለ ሎጂክን በሚያዛንፍ መንገድ ካልሆነ በስተቀር አርሰናል ከሪያል ማድሪድ ሜዳ ውስጥ ያነሰ ቡድን ስለሆነ አልነበር፣ ወይም እንደ ቡድን በመጫወት የተሻለው ቡድን አርሰናል ግን ከጨዋታው መጀመር በፊት ድራማው ነበር የበዛው ከተግባሩ ይልቅ። ለዚህ አንድም የአርሰናል ተጫዋች ሶሻል ሚዲያ ላይ መልስ አልሰጠም። መናገር ካስፈለገ ካንቫሱ ሜዳው ነው፣ ስለዚህ ሜዳ ላይ እንገናኛለን ነው የአርሰናል ተጫዋቾች መልስ። በአይጂ ላይ በትዊተር ላይ በምኑ ላይ አንቼሎቲ ሳይቀሩ ተጫዋቾቹ ሳይቀሩ ሬሞንታዳ ይሉ ነበር። ማለቱ ልክ ነው፣ ሞቲቬት ለማድረግ መሞከራቸውን። 10,000 የሚቆጠሩ የሪያል ማድሪድ ደጋፊዎች የማድሪድን ሰማይ በጢስ አፍነው ፕላዛ ዶሎስ ግራዶስ ኮሮዞኔስ የሚባለው አደባባይ ላይ የነሱ አውቶቡስ ሲያልፍ ወደ ካስቴያና ወደሚባለው አካባቢ ሲሄድ 10,000 ደጋፊ ነው አውቶቡሱን ያጀበው። ስቴዲየም ውስጥ የነበረው ኮሪዮግራፊ የሆኑ ከቀድሞ የግሪክ አማልክት መካከል የአንዱን ምስል የሚመስል ቼዝ የሚጫወት አንድ ቲፎ አሳይተው ማድሪድ ደጋፊዎቹ ማድረግ የሚችሉትን ሁሉ አድርገውለታል። ቡድኑ ያንን ማድረግ የሚችል አልነበርም። ስለዚህ እኔ የባለፈው ጨዋታም ልክ እንደተጠናቀቀ በተጫዋቾቹም በኩል በማድሪድ ሊኒንግ ፕሬስም በኩል ይሰጥ የነበረው ነገር ይሄ ቡድን አርሰናልን ስለሚሻል ሳይሆን የቻምፒየንስ ሊግ ታሪክ፣ የካምባኮች ታሪክ፣ የሬሞንታዳዎች ታሪክ ስላለው ነው። 9 ጊዜ የመጀመሪያ የ2-0 ሲደመር ውጤትን ቀልብሶ 2-0 በሁለት የጎል ልዩነት 29 ጊዜ ግን አላደረግም። ሰው 9ኙን ግሎሪፋይ ያደርገዋል። ይገባኛል። ናሬቲቭ ሴት የሚደረገው እንደዛ ነው። እና ትላንትናም እኔ መጀመሪያ ሲጀመር እንኳ ያየሁት የሪያል ማድሪድ ቡድን በቀደም አንቼሎቲም የካርሎስ አልካራዝን ተውሰው ሄድ ማይንድ ቦልድ ሲሉ ነበር። ኦኬ ሄድ አልነበረም፣ ሃርት ነበር፣ ልብ ነበር። ግን ቴስቶስትሮን ነው የበዛው። ሪያል ማድሪድ ሲጀምር ሙቀት ነው የበዛው፣ ቴስቶስትሮን ነው የበዛው እንጂ ስትራቴጂ አልነበረው። ግልቢያ ነበር፣ በቃ የሆነ አይነት መጣደፍ ነበር። የሆነ የመጀመሪያውን ጎል በ5 ጨዋታው 20 ደቂቃ የሚቀረው ነበር ይመስለኝ የነበረው ጨዋታው ሲጀምር። የቀድሞ ሪያል ማድሪድ ክሩስ የነበረበት፣ ራሞስ የነበረበት፣ ቤንዜማ የነበረበት ሪያል ማድሪድ እንደዚህ አልነበረም የሚጫወተው። ምናልባት እነዚህን የተረጋጉ አእምሮዎች ቡድኑ ስላልያዘ ሊሆን ይችላል። ገና ጨዋታው እንደተጀመረ በ5 ደቂቃ ጎል ካላስቆጠርን በቃ ፍጻሜ ነው የሚል አለቀ የሚል ፍጹም የጥድፊያ ስሜት የነበረው ቡድን የነበረው። ግን ሊያልቅላቸው ይችል ነበር 15 ደቂቃ ሳይሆን 4-0 ቢሆን ያ ፋይቲንግ ቻንስም አይኖርም ነበር። አንቼሎቲ ወደ ጨዋታው ሲመጡ መጠነኛ ለውጦች አድርገው ነበር። ኦሬሊዮን ሹዋሜኒ ከቅጣት ስለተመለሰላቸው በካማቪንጋ ፈንታ አሰልፈውታል። በቀኝ ተከላካይነት ቦታ ላይ በቀደም ጨዋታውን የጀመረውን ሉካስ ቫስኬዝ ፌዴሪኮ ቫልቬርዴን ወደ መሀል አምጥተው በሞድሪች ቦታ አጫውተው በቀኝ ተከላካይነት ሉካስ ቫስኬዝን አሰልፈዋል። ሚኬል አርቴታ ተመሳሳይ 11 ተጫዋቾችን ነው የተጠቀሙ። ጨዋታው ሲጀምር በማድሪድ ግራ በኩል ቪኒና ምባፔ ራሽ ማድረግ ጀምረው ነበር። ገና በ2-3 ደቂቃ ውስጥም ያው በሜትሮች ከጨዋታ ውጪ ቢሆንም ምባፔ ጎል አስቆጥሮ ነበር። ስለዚህ ስቴዲየም ውስጥ ያንን የሬሞንታዳ ወይ የመመለስ ኤክሳይትመንት ሰጥቶ ነበር። ከነዛ የ5 ደቂቃ ራሽ በኋላ ግን ብዙ ነገር አልነበረም። ብዙ ነገር መሆን የለበትም ለአርሰናል። ደግሞ ዋናው ግባቸውም ይሄ ኬኦቲክ እንዲሆን የተፈለገ ጨዋታ ኦርደር እንዲኖረው ማድረግ ነው፣ ኮንትሮል እንዲኖረው ማድረግ ነው። ሳንደበርግ በ50 ሪሞት ኮንትሮል የሚቆጣጠሩት ቡድን ይመስላል። እያንዳንዱ ነገር ሚሊሜትር ፐርፌክት ነው ሲል ነበር በዚህ አመት። ከዚያ በኋላ የሆነው በእኔ አስተያየት እንደዛ ነው። ሪያል ማድሪድ 0.11 ኤክስጂ ብቻ ነው በመጀመሪያ አጋማሽ የነበረው። አንድም ኢላማውን የጠበቀ ሙከራ አላደረገም። ክሮስ በክሮስ ላይ ለማን ክሮስ እንደሚደረግ አይታወቅም። ግሮ ያለማቋረጥ ክሮስ ይደረጋል። ለማን? ለቪኒ ነው የሚደረገው ወይስ ለምባፔ? ሁለቱ በፍጹም ክሮስ የሚያጠቁ ተጫዋቾች አይደሉም። እንዲሁ በወረቀት ላይ የቀኝ ተከላካይ ሆኖ የጀመረው ሉካስ ቫስኬዝ በተግባር የሪያል ማድሪድ የቀኝ ክንፍ ተጫዋች ነበር። ስለዚህ በተደጋጋሚ ያንን የሱን ቦታ ይሸፍን የነበረው ለአማካይ ክፍሉ ኢነርጂ እንዲጨምር ተብሎ መሀል ላይ የተሰለፈው ፌዴሪኮ ቫልቬርዴ ነው እና በተደጋጋሚ ግሩም ክሮሶች ናቸው
ግን ለማን ነው የሚደረጉት? ቲቦ ኩርቷ እንዳለው ዝም ብለን ክሮስ እናደርግ ነበር። ሆሴሉ እንዳለን ነገር አለ። ማን ነው ክሮሱን የሚያጠቃው? ሪያል ማድሪድ የክሮስ ውርጅብኝ ያደርግ ነበር። አንደኛ የአርሰናሉ ግብ ጠባቂ ቁመቱ ሜትር ከ83 ቢሆንም ዳቪድ ራያ ወደ አርሰናል ከመጣባቸው ምክንያቶች መካከል አንደኛው ክሮስ ክሌም ያደርጋል። በክሮስ ብዙ ጊዜ አታሸንፊው። ስለዚህ እያንዳንዱ ኳስ እየወጣ ይቀልባል። ኪቪዮር እና ሳሊባ እያንዳንዱ ወደ ሳጥን የሚሻገረውን ኳስ ያጸዳሉ። ማድሪድ ዝም ብሎ ክሮስ ያደርጋል እና ሲያበቃ 43 ክሮስ አድርጎ 7ቱ ብቻ ነው የሪያል ማድሪድ ተጫዋችን መጨረሻ ላይ ያገኘው። 43 ክሮስ ነው ሪያል ማድሪድ ያደረገው እና ግብ ጠባቂው ራሱ ወጣና እኔ አንቼሎቲ ላይ እንደተነገረ ትችት አድርጌ ነው የምወስደው። ሆሴሉ ያለን ይመስል ዝም ብለን ክሮስ እናደርግ ነበር አለ። ማድሪድ ያንን ነው ያደርግ የነበረው የአርሰናል ሳጥን ውስጥ ትርምስ ለመፍጠር። ከዚያ አልፎ አልፎ ልክ እንደ ቶኒ ሩዲገር አይነቱን ተጫዋች የሳጥን ፕሬዘንስ እንዲሆን በማሰብ ሌላም ጊዜ ኦሬሊዮን ሹዋሜኒን ወደፊት እየገፋ ክሮሱን እንዲያጠቁ ለማድረግ ሞክሮ ነበር። ለዚህ ነው ሩዲገርን የራሱ ሳጥን ውስጥ ባየነው መጠን የአርሰናል ሳጥን ውስጥ እናየው የነበረው። ግን አንድም ኳስ አልገጨም ቶኒ ሩዲገር። እያንዳንዱን ኳስ የአርሰናል የተከላካይ መስመር በሚገባ ያጸዳው ነበር። የሪያል ማድሪድ ፕላን ከነበር የነበረው ቫስኬዝን ሃይ ኤንድ ዋይድ ማጫወት፣ ክሮስ ማድረግ፣ ግን ክሮስ የሚገጭ ተጫዋች ሳይኖር ወይ ፕላን ቢ ሳይኖር ወይ ፕላን ሲ ሳይኖር በነሲብ ክሮስ ወደ ሳጥን ማድረግ ነው የነበረው። ለአርሰናል ይሄ ችግር አልነበረም። ግን ጨዋታው ቀጥሎ የሆነ ሰዓት ላይ እንቅስቃሴው ከተፈጠረ ከ2 ደቂቃ በኋላ ፍራንሷ ሌቲሲየ የሚባሉት ፈረንሳይ አርቢትር ከአጋራቸው ወይም ከቪአር ረዳታቸው ከጄሮም ብሪሳ አንተ ያላስተዋልከው የሆነ ነገር አለ ተብሎ ተጠሩና ምን እንደሆነ አልገባኝም ነው። ለምሳሌ አይደለም ገብቶች ነበር ወደ ሳጥን ወደ ፍጹም ወደ ሞኒተራቸው ሲመጡ ምን እንደሆነ አልገባኝም ነበር መጀመሪያ። ከ2 ደቂቃ በፊት የሆነ አክሽን ነው። በአርሰናል የማዕዘን ምት ላይ የሪያል ማድሪዱ የመሀል ተከላካይ ራውል አሴንሲዮ በቻምፒየንስ ሊግ እንደዚህ አይነት የፍጹም ቅጣት ምቶች ብዙ ጊዜ ይሰጣሉ። ሚኬል ሜሪኖ ላይ ጎትቶ ጣለውና በኋላ በቪአር አይቶ የፍጹም ቅጣት ምት ሰጡ እና እንዳልኩት እዛ ጋር ሊያልቅ ይችል ነበር። ሳካ ሃይ ፕሮፋይል የፍጹም ቅጣት ምቶች የመሳት ታሪክ ያለው ተጫዋች ነው። ግን 9 ተከታታይ የፍጹም ቅጣት ምቶችን አስቆጥሮ ነው ወደዚህ ጨዋታ የመጣው። ኩርቷ ከፊቱ አለ። ልክ የአርሰናል ተጫዋቾች በሌሎችም አጋጣሚዎች እንደሚያደርጉት የፍጹም ቅጣት ምት የሚመታው ተጫዋች በባላጋራ ቡድን ተጫዋች ንግግር እንዳይሸበር ለማድረግ የማይመታው ተጫዋች ነው ኳስ የሚይዘው። ስለዚህ ዘለግ ላለ ጊዜ ማርቲን ኦዴጋርድ ኳሱን ይዞ ኮሜንታተሮቹ ሳይቀሩ ኦዴጋርድ በልጅነቱ የመጣበት ክለብ ላይ የፍጹም ቅጣት ምት ሊመታ ነው፣ ከዚህ በፊት 1 ጎል አስቆጥሯል፣ የሶሲዳድ ተጫዋች ሆኖ ምናምን ይላሉ። ከዛ የመምቻው ሰዓት ሲደርስ ለሳካ ሰጠው። ግን ቤሊንጋም የሆነ ነገር ሊለው ሲሞክር ሊረብሸው ሲሞክር እናይ ነበር። ሳካ 2021 የአውሮፓ ዋንጫ የፍጻሜ ጨዋታ ላይ ያንን የመለያ ምት 5ኛውን የመለያ ምት ስቷል። የዛሬ 2 ዓመት ከዌስትሃም ጋር በነበረው ጨዋታ አርሰናል በፕሪሚየር ሊግ ውስጥ በጣም ትልቅ ትርጉም ያለው የፍጹም ቅጣት ምት ስቷል። 2-1 እየመሩ ነበር፣ 3-1 ሊሆን ይችል ነበር። መጨረሻ ላይ 2-2 ያለቀው ጨዋታ ማለት ነው። እንዲህ አይነት ሃይ ፕሮፋይል የፍጹም ቅጣት ምቶች ስቶ ያውቃል። ግን ትላንትና በጣም ደፋር ቴክኒክ ነው የመረጠው። በፓኔንካ መምታት ነው የፈለገው እና ለግብ ጠባቂው ለቲቦ ኩርቷ በተለይ አቅጣጫውን በትክክል አውቆ ስለነበር በተቃራኒው በኩል ወድቆ ቢሆን ኖሮ መረብ ውስጥ ያርፍ ነበር። ግን ኩርቷ አውቆታል ወይም አቅጣጫውን በትክክል ገምቷል። ስለዚህ ሪያል ማድሪድ ሌላ እድል ነበረው። ማድሪድ በተቻለ መጠን ጨዋታውን ያፈጥናል፣ ያጣድፋል። እኔ ያፈጥናል አይደለም ማለት ጨዋታ ማፍጠንና ማጣደፍ መካከል ልዩነት አለ። ራሽ ማድረግና በፍጥነት በመጫወት መካከል ልዩነት አለ። ይህንን የሚያደርጉት ደግሞ ትላንት እንዳልነው በእንግሊዝ ምርጡ የተከላካይ መስመር ያለው በአደረጃጀት በደንብ ፋይን ቱን የተደረገን ቡድን እየገጠመ ነው የሚያጣድፈው ያንዳንዱ ኳስ። በአውሮፓ ከትላንትናዎቹ ጨዋታዎች በኋላ ምርጡ የተከላካይ ክፍል ያለውን ቡድን የመከላከል አደረጃጀትን ሲገጥም ነው የሚያጣድፈው። ስለዚህ እንደተለመደው ሉካስ ቫስኬዝ ክሮስ ያደርጋል፣ ግን ምንም የሚጠቀስ ነገር አልነበረም። በኋላ ግን እንደገና ሌላ የቪአር ውሳኔ ጣልቃ መግባት ነበረበት። ያኔ ነው ዴክለን ራይስ ኪሊያን ምባፔን ይዞ ጥሎታል በሚል እዛው በቪአር ሳይሆን አርቢትሩ ራሳቸው ሜዳ ውስጥ የኦንፊልድ ውሳኔ የሰጡት።
ፍራንሷ ሌቲሲዬ ለሪያል ማድሪድ የፍጹም ቅጣት ምት ሰጡ። ያኔ የመመለሻው በር ነበር ማለት ነው እና ራይስም ቢጫ ካርድ ተመለከተ። ቢጫ ካርዱ ቢጸና ኖሮ የፔዥዮ ጨዋታ ላይ ይሰለፍም ነበር እንደማለት ነው። ግን ሪያክሽኑን ካየሽው የዴክለር ራይስ ሪያክሽን የሆነ ዱብዳ እንዳየ ሰው በፍጹም አልነካውትም እያለ ለአርቢትሩም ለሉካስ ቫስኬዝም ለቤሊንገምም ለማስረዳት ይሞክር ነበር። 5 ደቂቃ ነው የወሰዱት፣ 300 ሰከንድ ነው የወሰዱት። እሳቸው ፊሽካ ፍጹም ቅጣት ምት ብሎ በሰጡበትና እንደገና ወደ ሞኒተሩ ሄደው ውሳኔያቸውን በቀየሩበት ጊዜ መሀል 300 ሰከንድ ከ5 ደቂቃ በላይ ነበር። ከዚያ መጀመሪያ ኦፍሳይድ ነው ቼክ የሚደረገው ተባለ። በኋላ ፋውሉ በጣም ሉዝ ነው፣ ኮንታክቱ ሉዝ ነው፣ ምባፔ አስመስሎ ወድቆ ነው በቀላሉ ነው የወደቀው ተባለ። ጊዜ ተወሰደ። ለምን ሄደው እንዲያዩ ከተፈለገ በ40 ሰከንድ ውስጥ ሄደው እንዲያዩ ላልተደረገ አላውቅም። 5 ደቂቃ ከፈጁ በኋላ መጡና ውሳኔያቸውን ቀየሩ። ራይስም ላይ ያሳዩትን ቢጫ ካርድ ሻሩት ማለት ነው። ስለዚህ የመጀመሪያ አጋማሽ የሪያል ማድሪድ ትልቅ ውድል የነበረው ይሄኛው የፍጹም ቅጣት ምት ነው የነበረው። ማድሪድ ጨዋታውን ለማፍጠን ይሞክራል። በሎ ብሎክ በ4-4-2 ኮምፓክት ሼፕ ይጫወት የነበረው አርሰናል ደግሞ ያዘገየዋል። ስለዚህ እያንዳንዱን የመልስ ውርወራ፣ እያንዳንዱን የመልስ ምት፣ እያንዳንዱን የማዕዘን ምት ማድሪድ የሚፈልገው የጨዋታ ሞመንተም እንዳይኖር ያዘገዩታል። ስቴዲየም ውስጥ ያለው የሚቦገቦግ ስሜት ላይ ቀስ እያሉ የስቴዲየሙን ኢንቫይሮንመንት የሚያበርድ አይነት። አርቴታ ደግሞ ይሄ ትሪክ አለው። ለዚህ ነው አርቴታን የጓርዲዮላ ደቀ መዝሙር ብቻ ማለት፣ የሞይስ ደቀ መዝሙር ብቻ ማለት፣ የቬንገር ደቀ መዝሙር ወይ የአሌክስ ማክሊሽ ደቀ መዝሙር ብቻ ማለት ትክክል ማይሆነው ለዚህ ነው። ኢንፍሉዌንሶቹ የተለያዩ ናቸው። ጆዜ ሞሪኞ አላሰለጠኑትም ለምሳሌ፣ ግን ከዚህ በፊት እንደተናገረው በጆዜ ኢንስፓየርድ ነው። እኔ ከአርሰናል አሰልጣኞች እንዲያውም የቬንገር ኤሌመንቶች አሉት። ኦፌንሲቭ ቡድን ነው ብዙ ጊዜ፣ ግን ደግሞ የጆርጅ ግራምን ባህሪያት አሉት። በጣም ኃይለኛ የመከላከል ቡድን ያለው የሁለቱ የቅርብ ዘመናት የአርሰናል ፌመስ አሰልጣኞች ቅይጥ ነው። ስለዚህ ራያ ጊዜ ይወስዳል። 35ኛው ደቂቃ ላይ ነው ቢጫ ካርድ ያየው። 35ኛው ደቂቃ ላይ ጨዋታው 55 ደቂቃ ይቀረዋል። ምክንያቱም የመልስ ምቱን 40 ሰከንድ በአማካይ እየወሰደ ነበር ይመታኝ ነበር። ያ የሪያል ማድሪድን የማጥቃት ሞመንትም ይገድለዋል። ማድሪዶች በእያንዳንዱ የአርሰናል ማዘግየት ላይ ኮምፕሌን ያደርጋሉ። ግን ያ የጥድፊያቸውን ስሜት የምታዩ በጨዋታው ላይ 18 ፋውል ነው የሰሩት የሪያል ማድሪድ ተጫዋቾች። በሁለቱ ጨዋታዎች 33 ፋውል ነው የሰሩት። የሆነ አይነት የመጣደፍ ስሜት ውስጥ እንዲገቡ ሆነው ነበር። ልክ ነው። ለከምባክ በጊዜ በ30 ደቂቃ ውስጥ ጎል ቢያስቆጥሩ ይመረጥ ነበር። ግን አንጀሎቲ እንዳሉት ምባፔም እንዳለው ማነው ቤሊንጋም ነበር ጋዜጣዊ መግለጫ የሰጠው፣ ሄድ ብሎ ነበር በጭንቅላት መጫወት። እኔ አላየሁም አንድም ቦታ ሪያል ማድሪድ በጭንቅላት ሲጫወት። ይሄ ሪያል ማድሪድ የዚህ ውድድር አለቃ የሚባል ሪያል ማድሪድ አንድም የጨዋታው ምዕራፍ ላይ በማሰብ ሲጫወቱ አላየሁም። በደመነፍስና በነሲብ በክሮስ በምን በውርጅብኝ በኬኦስ ለመጫወት ነበር ይሞክሩ የነበሩት። ፕላኑ እሱ ነው የነበረው። ከጨዋታው አስቀድሞ ፈተናቸው የቤት ስራቸው አሳይመንታቸው ከባድ ነበር። ለዚህ ነው ለማድሪድ ቶዶስ ሎስ ሬሞንታዳ ወይም የሬሞንታዳዎች ሁሉ እናት ይሆናል ይሄ ብለው ነበር። ግን እሱ ሴሬብራል መሆኑን ይፈልጋል፣ ማሰብን የሚፈልግ ነበር እና በመጀመሪያ አጋማሽ ጎል በአስቸኳይ ያስፈልገው ከነበረው ሪያል ማድሪድ ይልቅ አርሰናል ነበር ጎል ያስቆጥር ተቃርቦ ነበር። የፍጹም ቅጣት ምቱ ብቻ አይደለም፣ ራያ የመጀመሪያውን ሙከራ ከዛ ደካማ ጨዋታው ኦልሞስት 1 ሰዓት ከሆነው በኋላ ቪኒሺየስ ከሳጥን ውጪ ካደረገው ሙከራ በፊት ኩርቷ 3 ሙከራዎች አድርጓል። ጎል ማስቆጠር ያስፈልገው የነበረው ሪያል ማድሪድ ነው አይደለም ቀድሞ። ግን ቢዚ የነበረው ደግሞ የሪያል ማድሪዱ ግብ ጠባቂ ነው። ትላንትናም ሜዳ ውስጥ እሱ ነበር የተሻለው የሪያል ማድሪድ ተጫዋች። ልክ እንደ መጀመሪያው ጨዋታ ሁሉ በኤምሬትስ እንደነበረው ሁሉ በቤርናቤውም እሱ ነበር የተሻለው የሪያል ማድሪድ ተጫዋች። የቪኒ ሙከራ እንደው ለወጉ ኦን ታርጌት ይባል እንጂ እንደው ባክ ፓስ ነው፣ ፈታኝ አልነበረም። ግን አርሰናል ካምፕ አድርጎ ሊከላከል አልነበረም ደግሞ የመጣው። ልክ ነው እንደ ባለፈው ጨዋታ በፖሴሽን አልበለጠም። በቀደም አስቶን ቪላ ፓሪስ ሳን ጀርማን አጥቅቶ ነበር አይደል? በሚያስገርም ሁኔታ 30% ኳስ ይዞ ነው እንደዛ ያጠቃው። ስለዚህ ሁሌ በፖሴሽን መብለጥ ማለት ማጥቃት ማለት አይደለም፣ ወይ በማጥቃት መብለጥ ማለት አይደለም። አርሰናል ልክ ነው በጨዋታውም ላይ 30% ኳስ ይዞ ነው ያጠናቀቀው። ግን አደገኛ የነበረው ቡድን በኋላ 2 ጎል ስላስቆጠረ ብቻ አይደለም፣ በሌሎችም እንቅስቃሴዎች እንደዛ ያደርግ ነበር።
ግን የመጀመሪያው አጋማሽ ላይ ከሌሎቹም ጨዋታዎች የበለጠ ወደ ኋላ ሪትሪት ያደረገ ከኳስ ውጪ 4-4-2 ቅርጽ የሚይዝ ቡድኑ በሚከላከልበት ጊዜ ለሁለቱ የመስመር ተከላካዮች በጣም አስደናቂ ለነበሩት ዩሪያን ቲምበር እና ማይልስ ሉዊስ ስኬሊ ያለ መለገምና ያለ መታከት ጋብሪኤል ማርቲኔሊ ና ቡካዮ ሳካ ወደ ኋላ እየተመለሱ በቂ ሽፋን ይሰጧቸው ስለነበር ሮድሪጎ ወይም ቪኒ አንዱንም የአንድ ለአንድ ግንኙነት ሲያሸንፉ አላየሁም። ወይም ቪኒ አንዴም ቲምበርን ወይም ሮድሪጎ አንዴም ማይልስ ስኬሊን ሲያልፉ አላየሁም ወይም አላስታውስ። ልክ እንደ ኤምሬትስ ጨዋታ ማለት ግን አንዱም መከላከል የግራ መከላከል ለምሳሌ የማይልስ ስኬሊ ስራ ብቻ አይደለም። አብሮት ከፊቱ የሚጫወት የመስመር ተጫዋች ሁሌም ደብል ማን ማድረግ አለ ወይ ደብል አፕ ማድረግ አለበት። ስለዚህ ሁሌም አንድ ተጫዋችን ብቻ የማለፍ ቀላል አሳይመንት አይደለም የነበራቸው። የባለፈው ጨዋታ ላይ ሁለቱም ተጫዋቾች ተደምሮ አንድም ድሪብል አላደረጉም። እንግዲህ እነዚህ የተዋጣላቸው አብደኞች ናቸው፣ ድሪብለሮች ናቸው። አንድም ጊዜ እንደዛ አልሆነም። ማርቲኔሊ ብቃቱ ከፍ ሊል ይችላል፣ ሊወርድ ይችላል። በቅርብ ዓመታት በተለይ ባለፉት 2 ሲዝኖች ይሄኛውና ያለፈው ሲዝን ብቃቱ ስለወረደ አርሰናል እዛ ቦታ ላይ ኒኮ ዊሊያምስን ይሁን ሌላ ተጫዋች ማምጣት አለበት የሚል አስተያየት አለ። ባለፈው የውድድር ዘመንም በዚህ የውድድር ዘመንም በብዙ ጨዋታዎች ላይ ትሮሳር ከማርቲኔሊ የበለጠ ይመረጥ ነበር። ግን አንድ ሀሜት የማይቀርብበት ነገር ጠንካራ ሰራተኛ ነው። ሲለግም አታዩም። እና ትላንትና ያን ዲፌንሲቭ ሺፍት በኋላ ወደ ቀኝም ከሄደ በኋላ ከሳካ መውጣት በኋላ ቦታ ቀይሮም ጭምር አድርጎታል ለ90 ደቂቃ። ባለፈውም በኤምሬትስ በነበረው ጨዋታ ይሄንን ያደርግ ነበር። ሳካም እንደዚሁ ገና ከጉዳት መመለሱ ነው። 4 ወር ከሜዳ ርቆ ነበር። ግን እሱን እንዲከላከል በድጋሚ የገባው አላባ 4 ደቂቃ እንደሆነ ነው ቢጫ ካርድ ያየው። እሱ ላይ ጥፋት ተፈጽሞ ኃይለኛ ሸርተት ይወርዶ በ4 ደቂቃ ውስጥ ነበር ቢጫ ካርድ ያየው። እና የመጀመሪያ አጋማሽ ሲያልቅ በፍጥነት ጎል እንደማስቆጠር ግዴታ ኖሮበት የመጣው ሪያል ማድሪድ አንድን ኢላማውን የጠበቀ ሙከራ ሳያደርግ አንዴም ራያ ሳይፈተን ይልቅ ቢዚ የነበረው ግብ ጠባቂ ኩርቷ ሆኖ ነው ያለቀው። ስለዚህ ጉዳዩ የቴስቶስትሮን ብቻ ነው የነበረው፣ የጀብድ ምናምን ነው እንጂ የነበረው ስትራቴጂክ አልነበረም። ለምሳሌ ሪያል ማድሪድ 60ኛው ደቂቃ ላይ 1-0 ቢመራ ኖሮ ቴዎሬቲካሊ ቢሆን ኖሮ 30 ደቂቃ ይቀር ነበር አይደል? 5 ደቂቃ ኳር ለሚቀራቸው ለምን እንደዛ እንደጀመሩ አላውቅም። ልክ ነው፣ ጎል ማስቆጠር አለባቸው። በጊዜ ጎል ቢያስቆጥሩ ይቀል ነበር፣ ግን ጊዜ መውሰድ ይችሉ ነበር። ያ አልነበረም። ግን አርሰናል ደግሞ ጊዜ ይወስድላቸዋል፣ ችግር የለውም። ምክንያቱም ሰዓት ይገሉ ነበር እንደፈለጉ። ያ ስትራቴጂ ነው፣ በተለያየ መንገድ የተሰራ አሰልጣኝ ነው የምለው ለዚህ ነው። በኋላም ጎል ሲያስቆጥሩ ስህተት ብዙ ማይሰራው በእኔ አስተያየት ከአንድ ሁለት አጋጣሚዎች በስተቀር በሁለቱ ጨዋታዎች የሰፈሩ ልጅ እምባፔን በሚገባ የተቆጣጠረው እና በአውሮፓ አሁን አላቅም በቀልቡ ላይ ከሆነ እሱ በዚህ አመት ጥሩ አይደለሁም ይላል። እንግዲህ 27 ጎል ብቻ የተቆጠረበት የተከላካይ መስመር ውስጥ ያለ ተጫዋች ነው። ከእኔ ጋብሪኤል ይሻላል፣ ጥሩ ሲዝን እያሳለፍኩ አይደለም ብሎ ራሱ ተናግሯል። ስቬን ሚስሊንታትን አርሰናል ማመስገን አለበት ለዊሊያም ሳሊባ። ይህንን ተጫዋች ከሶምቴቲያን ለመለመለው በኋላ ብዙ ሳይቆይ ከአርሰናል ለለቀቀው ሰው በ17 አመቱ ነው ያገኘው። ገንዘብ ከፍለውበታል ብዙ። ግን ተመልከች በቤርናቤው በሚገርም ብቃት አባቱ የኤምባፔ አባት የሳሊባ አሰልጣኝ ነበር። የሚተዋወቁ ናቸው፣ በእድሜ ልዩነት አላቸው 3 አመት። ግን ልክ በፈረንሳይ ፓሪስና ማርሴይ ሲጫወቱ የሳሊባ ትልቁ ሞመንት ባለቀ ሰዓት ከኤምባፔ እግር ላይ ሸርተት የወረደበት ነበር። ዩቲዩብ ክሊፕ ላይ ይገኙ፣ ዩቲዩብ ቪዲዮዎች ላይ ይገኙ፣ ሪሎች ላይ ምናምን ይገኙ። በሚገባ ይቋቋመው ነበር። ትላንትናም በቃ ማለፍ አልቻለም በፍጹም። ሳሊባ ሊያልፈው አልቻለም። በኋላ ከሰዎች ሁሉ የተሳሳተው እሱ መሆኑን አስገራሚ። ይሄ ቡድን ግን ከምን እንደተሰራ የምታውቂው ኦኬ ተሳሳቱና ቪኒ አለን ጊዜ ብሎ ስቴዲየሙን ለማነሳሳት ሞከረ። ትክክል ነው እንደዛ ማድረጉ። ግን ከዚያ በኋላ አርሰናል ጨዋታው ማኔጅ ያደረገበት መንገድ አርሰናል የመከላከል አደረጃጀት የምን ብቻ ሳይሆን በአእምሮ እንዴት እንደተሰራ የሚያሳይ ነው። ምንም መወናበድ አልነበር፣ ምንም ነገር እንዳልተፈጠረ አይነት ነው የነበረው። አርሰናል ከሳካ ጎል መቆጠር በኋላ ነው ወዲያው ጎል የተቆጠረበት። በጣም በጥቂት ጊዜ ውስጥ 1 ደቂቃ የሚሞላ እንደሆን እኔ እንጃ።
ግን ሳካን ማንሳት አለብን እዚህ ጋር ምክንያቱም ማድሪድ የማይደርስበት ቦታ ላይ ውጤቱን የሰቀሉት በሳካ ጎል አማካኝነት ነው። ያንን የፍጹም ቅጣት ምት በመሳት ሌላ ጊዜ ልክ ከዛ የአውሮፓ ዋንጫ በኋላ እንዲያውም የተሻለ ተጫዋች እንደሆነ ሁሉ ትላንትና እዛው ሞመንት ላይ ሲገኝ ጎሉ ውብ የቡድን ጎል። አሁን ትላንትና እንዳነሳሁት የመጀመሪያ አጋማሽ ላይ አርሰናል በጀግንነትና በአእምሮ በስልት ተከላክሏል። ኮምፓክት 4-4-2 ሎ ብሎክ ነበር። ግን ሲያጠቁስ ዴክለር ራይስ ትላንትና ያው በድጋሚ ጨዋታ ኮከብ ተብሎ የወጣው እሱ ነው። የድሮዎቹን የአማካይ ክፍል ወራሪዎች ነው የሚመስለው። ቡድኑ በሚከላከልበት ጊዜ ከፓርቴ አጠገብ ይሆናል። ስለዚህ ሁለተኛ 6 ቁጥር ሁለተኛ ፒቮት ይሆናል። ለሁለቱ ተከላካዮች በቂ ከለላ ይሰጣል። ኳስ ይነጥቃል፣ ያጨናግፋል፣ ሸርተቴዎች ይወርዳል። የመከላከል ኃላፊነቱን በሚገባ ይወጣል። ኳስ ሲይዝ ደግሞ እንደ ዘበት 2-3 ተጫዋቾችን እያለፈ ይሄዳል። ሜዳውን እያቆራረጠ ይሄዳል። በአርሰናል ውስጥ ለአድናቆት ዚንቼንኮ ያወጣለት በኋላ ሁሉም ተጫዋቾች የሚጠቀሙት ቅጽል ስም አለው። ዘ ሆርስ ፈረሱ የሚል የፈረስ ኤነርጂ ነው ያለው። አንድ የሆነ ነገር በፈረስ ጉልበት ነው የሚለካው። የመኪና ለምሳሌ ይሄን ያህል የፈረስ ጉልበት ነው ይባላል። ለዛ አድናቆት ሲሉ ነው ዘ ሆርስ መጀመሪያ ያለው። እንዲያውም ዚንቼንኮ አንድ ቪዲዮ ልኮለት ነበር በቅርብ ጊዜ ይላሉ የፈረስ ግልቢያ ቪዲዮ አንተን አየኸው ምናምን ብሎ ሊነግረው እና ትላንት የሁለት እንግሊዛውያን አማካዮች ፍልሚያ ነበር። በሪያል ማድሪድ በኩል ቤሊንጋም ነበር፣ በአርሰናል በኩል ራይስ ነበር። የመጀመሪያው ጨዋታ የሱ ማብራሪያ እነዛ ሁለት ያልተጠበቁ ግሩም የቅጣት ምቶቹ ነበሩ። ትላንትና እነዛ ቅጣት ምቶች አልነበሩም፣ እነዛ የቅጣት ምት እድሎችም አልነበሩም። ግን ከአንድ አማካይ የምትፈልጊውን ኮምፕሊት ፐርፎርማንስ ነው ያሳዩ። እኔ በዚህ ዘመን ካለ ሌላ አማካይ ጋር ለማነጻጸር በጣም ያስቸግረኛል። በስታይሉ የድሮዎቹን አማካዮች ነው የሚመስለው። አርሰናል እንዲህ አይነት አማካዮች ነበሩት ከዚህ በፊት። ቪየራ እንደዚህ አይነት ታይፕ ነበር፣ ወይም ማኑኤል ፐቲ እንዲህ አይነት ተጫዋች ነበር። ጂልቤርቶ እንኳን የበለጠ ዲሲፕሊን 6 ቁጥር ነው የነበረው እንደ ፓርቴ አይነት። ግን ቪየራ ያንዳንዱን የሜዳ ሳር የሚረግጥ ወራሪ እንደነበረው ሁሉ ራይስም ልክ እንደዚሁ ነው። በጨዋታ ውስጥ 6ም 8ም 10 ቁጥር መሆኑ የሚጫወት ተጫዋች ነው። እነዚህን ሁለት ጨዋታዎች ደግሞ ያሳየው በሪያል ማድሪድ ጨዋታ ላይ ነው። አሁን እያንዳንዱ ፔኒ እኔ የራይስ ገንዘብ ሲጠቀስ ብዙ አልሰማም። ጥሩ ስትጫወቺ ገንዘቡ አይጠቀስም። መጥፎ ስትጫወቺ ይሄ እኮ 40 ነው የተከፈለበት ሁሉ ይባላል። እሱ 105 ነው የተከፈለበት። የቨርጂል ቫን ዳይክን 75 ሚሊዮን ፓውንድ ማንም ሰው አያነሳም። የዓለም ውዱ ተከላካይ ሆኖ ነው የመጣው፣ ምክንያቱም አስደናቂ አገልግሎት ለ7 ዓመት ስለሰጠ። ራይስም ከመጣበት ጊዜ ጀምሮ በዚህ ዓመት መጠነኛ ዲፕ ነበረው፣ ምክንያቱም በክረምቱ ለእንግሊዝ ብሔራዊ ቡድን እያንዳንዱን ደቂቃ የተጫወተው እና ከሁሉም ተጫዋቾች በላይ ብዙ ኪሎ ሜትር ሜዳ ውስጥ የሸፈነው ተጫዋች እሱ ስለነበር ደግሞ ባለፉትም ዓመታት ለዌስትሃምም ለአርሰናልም ያለ ማረፍ ይጫወት ስለነበር የውድድር ዘመኑ እንደተጀመረ አካባቢ የእግር ጣት ስብራት ጉዳት ኖሮበት ይጫወት ስለነበር የተለመደ ብቃቱ ላይ ለመገኘት ወራት አስፈልገውታል። ግን በእነዚህ ሁለት ጨዋታዎች ላይ ያየነው ዴክለን ራይስ እና በቅርብ በተለይ ከአዲሱ ዓመት መግባት በኋላ እያየነው ያለነው ይሄ አማካይ አሁን በትልቁ መድረክ በቻምፒየንስ ሊግ ከትልቁ ባላጋራ ከሪያል ማድሪድ ጋር ስለተጫወተ ርዕስ ይከስታል። ልክ ነው። ግን የተለየ ብቃት ሁለት ሳምባ እንዳለው አይደክም አይነት ተጫዋች ሆኖ ነው ይጫወት የነበረው። ስለዚህ አርሰናል ትላንትና ሲከላከል እና ከመከላከል ወደ ማጥቃት ትራንዚሽን ሲያደርግ አብዛኞቹን ትራንዚሽኖች ያደርግ የነበረው ይሄ የማይደክም ልዩ ተፈጥሮ ያለው ተጫዋች ነው። እያንዳንዱን ተጫዋች እንዲበስም እየጠቀስን ማንሳት እንችላለን። ግን ከዛ የሪያል ማድሪድ ያቻነት ጎል በኋላ ብዙ ነገር አለመፈጠሩም ቢገርም ነው። እኔ እንዲያውም ያው ሪያል ማድሪድ በአጠቃላይ 3 ኢላማን የጠበቀ ሙከራ ነው ያደረገው። ግን በንጹህ የጎል እድልነት በኤምሬትስ አንድ አጋጣሚ ላይ እምባፔ ካገኘው አጋጣሚ በስተቀር ትላንትና ደግሞ በመጨረሻው ደቂቃ ኤንድሪክ ካገኘው ደቂቃ እድል በስተቀር ክሊር ከት የሚባል የጎል እድል የትኛው ነበር? ንጹህ የጎል እድል የሚባል ከራያ ፊት የተገኘ የጎል እድል የትኛው ነበር? እኔ አይትዝ አይለኝም። 180 ደቂቃ ሲደመር
የባከነውን ሰዓት ጨምረ የኤንድሪክም ሎስት ኮዝ ነው አልቋል ማለት 92ኛው ደቂቃ ምናምን ላይ ነው። ግን እንዲሁ በሁለቱ ጨዋታዎች ከዛ በስተቀር የተፈጠረ የጎል እድል አላስታውስም። ያን ያህል ነው የአርሰናል የተከላካይ መስመር ፐርፌክት የነበረው እና ከኢንዲቪጁዋል ፓወር የሪያል ማድሪድ ተጫዋቾች በተናጥል ካላቸው ክህሎት አንዳንዶቹ በቅርብ ጊዜ ለባሎንዶር ተስፋ የነበራቸው ወይ ማሸነፍ ይገባቸውም የነበሩ አንዳንዶቹ ምናልባት ቻምፒየንስ ሊግ በዚህ ዓመት ቢያሸንፍ ኖሮ ለሚቀጥለው ዓመት እድል ሊኖራቸው ይችሉ የነበሩ በተናጥል ካየናቸው እነዚህ ወርልድ ስታርስ ናቸው። ግን ተናጥል ናቸው። ዋናው ቃልም እሱ መሰለኝ። አርሰናል ቲም ነው የነበረው፣ ሲስተም ነው የነበረው፣ ፓተርን አለው። የመጀመሪያ አጋማሽ ነው ሁለተኛው አጋማሽ የተከላከሉበት መንገድ ለምሳሌ አንድ አይነት አይደለም። በሁለተኛው አጋማሽ ለምሳሌ በግልጽ የሚታይ አይ ቲንክ የሚኬል አርቴታ አንደኛው ግምገማ ሪያል ማድሪድ አንደኛ ጨዋታውን በጀመረበት ኢንቴንሲቲ መቀጠል አይችልም፣ በዛ ሩጫ መጨረስ አይችልም። ሁለተኛ በብዙ ጨዋታዎች ላይ ሰከንድ ሃፍ ይብስበታል፣ ሪያል ማድሪድ ይዳከማል። የባለፈው ጨዋታ ላይ እንደዛ ነው የሆነው። የመጨረሻው 30 ደቂቃ ላይ ኮምፕሊትሊ ነው የወረዱት። ፊዚካሊ አልነበሩም የመጨረሻው 30 ደቂቃ፣ በጥቅሉ 45 ደቂቃ። ይሄ ግን ብዙ ጨዋታዎች ላይ ይታይ ነበር። ከባርሳ ጋር 4-0 ሲሸነፉ 0-0 ነበር የመጀመሪያ አጋማሽ፣ 0-0 ነበር። ሁለተኛ አጋማሽ ላይ ሪያል ማድሪድ እንዲህ አይነት ፊዚካል ድሮፕ አለው። ሊሆን ብዙ ኪሎ ሜትር አይሸፍንም የሚባል የባለፈው ጨዋታ ላይ 13 ኪሎ ሜትር አርሰናል በለጠ ብዙ በመሮጥ ስንል ነበር። ትላንት በ9 ኪሎ ሜትር ይበልጥ ነበር። ብዙ የሚሮጠው አርሰናል ግን ቶሎ የሚደግሞ ሪያል ማድሪድ። ይህንን ስላወቀ ሊሆን ይችላል በመጀመሪያው አጋማሽ በሎ ብሎክ ይከራከር የነበረው ቡድን ትላንት ሁለተኛው አጋማሽ ሲጀመር የተከላካይ መስመሩን የበለጠ በሃየር ላይን መጫወት ጀመረ፣ የበለጠ ፕሬስ ለማድረግ ሞከረ። አሁን የባለፈው ጨዋታ ላይ ጨዋታው እንደተጀመረ አካባቢ የማድሪድ የፓስ አውትሌቶች የሚባሉ ተጫዋቾች አሉ። ለምሳሌ ሞድሪች ዋናው ፓሰር እሱ ነው። እሱ ፓስ ሲያደርግ ወደ ሶስቱ የማጥቃት ተጫዋቾች ወደ ሮድሪጎ፣ ወደ ቪኒሽስ፣ ወደ ኤምባፔ ከመጣሉ በፊት ከሶርሱ ነበር አደጋውን ለማስቀረት ይሞክሩ የነበሩት። ከምንጩ ነበር ያን ለማድረግ ይሞክሩ የነበሩት። ፕሬስ በማድረግ ሶስት ተጫዋች ይከባዋል ሞድሪችን። ስለዚህ አማራጭ ያጣል፣ ወይ ፓሱ ይበላሻል ወይ ባክ ፓስ ያደርገዋል። ስለዚህ ድንገት ኤምባፔ እየሮጠ እንኳ ቢሆን ከጀርባ ወደ ኤምባፔ አይመጣም። ይሄ ነው ከምንጩ ማስቀረት ማለት። በሌላም አጋጣሚ ቤሊንጋም ዲፕ የሚጫወት አይደለም፣ ግን ባለፈው ዲፕ እንዲጫወት ኋላ በተለይ በመከላከል ጊዜ ኳስም ሲቀበል አንዳንዴ ጠለቅ ካሉ ስፍራዎች ኳስ ይቀበል ነበር። ግን እሱንም ሶስት ተጫዋች አርሰናል ተጫዋች ይከበዋል። ከዛ ስካን ማድረግ አይችልም፣ ጊዜ መውሰድ አይችልም። ምክንያቱም አጠገቡን ያሉት በማንኛውም ጊዜ ይቀሙታል። ፒፒዲው የሚገርም ነበር። በሰከንዶች ውስጥ ነበር ኳስ መልሶ የቀሙ የነበሩት። የሪያል ማድሪድ የፓስ አኪሬሲ 78% ብቻ ነው የነበረው ባለፈው ጨዋታ ላይ። ለማድሪድ አይነት ቡድን 88% በአማካይ ፓስ ኮምፕሌሽን ላለው ቡድን በጣም ደካማ ነበር። ምክንያቱም የፕሬሲንግ ውጤት በጣም ግሩም ስለነበር። ከዚያ ወይ ቤሊንጋም አብዶ ለማድረግ ይሞክራል፣ ይቀማል፣ ወይም ባክ ፓስ ያደርጋል። ስለዚህ አደጋው ይከሽፋል ማለት ነው። የመጀመሪያ አጋማሽ እንደዛ አልነበር። ሪያል ማድሪድ ከኳስ ጋር ጊዜ እንዲኖረው ተፈቅዷል። ግን ቅድም ያልኩት በጣም የተረጋጋ እና ከጨዋታው በፊት የነበረው ጩኸት ያላስበረገገው፣ ያልፈራ፣ ያልደነገጠ ስነ ልቦና ያለው የአርሰናል የተከላካይ መስመር እያንዳንዱን የሪያል ማድሪድ ክሮስ በቃ ዲል ያደርግ ነበር። ሌላ ቫራይቲ አልነበረውም። ሪያል ማድሪድ ደግሞ ስታያቸውም ተጫዋቾቹን በትራንዚሽን ካልሆነ በስተቀር በሰስቴንድ ፖሴሽን ብዙ አደጋ የሚፈጥሩ አልነበሩ። የማድሪድ ተጫዋቾች ቪኒ ስፒድ ላይ መሰረት ያደረገ ነው። ኤምባፔ ስፒድ ላይ መሰረት ያደረገ ተጫዋች ነው። ሮድሪጎ የግድ ስፒድ የሚፈልግ ተጫዋች አይደለም፣ ግን እሱ ደግሞ እነዛን በታይት ስፔስ መጫወት ስለሚችል ማለት ነው ብዙ አብዶ ማድረግ የሚችልበት እድል አልነበረው፣ ምክንያቱም ደብል ማርክ ይደረግ ነበር። ግን የአርሰናል ብሬክአዌይ ደግሞ የመልሶ ማጥቃት አጋጣሚዎችን ደግሞ ካየሽ ዋናው መሳሪያ ሳካ፣ ዋናው መሳሪያ ማርቲኔሊ ይላቸው አይደለም። ራይስ ከራሱ የሜዳ ክፍል ኳሱን እየገፋ የሚወጣ ተጫዋች፣ ድራይቭ የሚያደርገው ተጫዋች ቢሆንም ግን አርሰናል ኳስ በተቆጣጠረባቸው ጊዜያት ደግሞ በዚህ ውድድር ላይ ልምድ ለሌለው ቡድን የሚገርም መረጋጋት ደግሞ ነበራቸው። ከኋላ ቢልድ ሲያደርጉ የሚገርም ስግነት ደግሞ ነበራቸው። እሱ ነው የገረመኝ። እኔ ደግሞ እሱ ነበር የገረመኝ። ሳካ ከጨዋታው በፊት ሶሻል ሚዲያው ላይ ሁሉ እናየው ነበር አለ ስለ ሬሞንታዳው ስለምኑ የሚወራው ነገር ከማድሪድ ፕሬስ የሚባለውን ደጋፊው የሚለውን ፕሬሱ እስከ መለመን የሚመስል በቃ እባካችሁ ሬሞንታዳ እስከ ማለት ነው የማድሪድ ፕሬስ ይጽፍ የነበረው እና 62 ላይ እነዚህ ተጫዋቾች ሳይወለዱ በፊት የነበረ ታሪክ ነው የተጠቀሰ። የሆነ ስቱዋ ቡካሬስት ወይም አሁን ዲስፋንክሽናል የሆነ ቡድን ላይ እንዲያደርገን ነበር ምናምን የሚል
ፌሪቴል ላይ መሰረት ያደረገ የሆነ የድሮ ጀብድ ላይ መሰረት ያደረገ የቅርቦቹን ብቻ አይደለም የድሮዎቹንም ያወጡ የማድሪድ ፕሬሶችን ተከታተለሽ ቢሆን እንደዛ ነበር ለማድረግ ይሞክሩ የነበሩት። ስለዚህ ማድሪድ ለወትሮ እንዲህ አይነት ፊር ፋክተር ይፈጥራል። ሰዎች ራሳቸው እንዲጠራጠሩ ማድረግ ይችላል። አይሰራም አይደለም እሱ ስለሚሰራ ለምሳሌ ግብ ጠባቂዎች ትልልቅ ስህተቶች ሲሰሩ ታያለሽ። ማኑኤል ኖየር አምና የሰራው አይነት ስህተት ማለት ነው። ግን እኔ በቅርብ ዓመታት ለምን ነው ሬሞንታዶ ያስፈልገው? መጀመሪያ ተበላሽቷል ማለት እኮ ነው። መጀመሪያ ተሸንፈሻል ማለት ነው። ውጤቱ መቀልበስ የሚያስፈልገው ለዚህ ነው። የመጀመሪያው ጨዋታ መጥፎ ነበር፣ ትላንትና ይሻላል፣ ግን ትላንትም በቂ አልነበር። ስለዚህ አሁን ትልልቆቹ ጥያቄዎች አሰልጣኙ ላይ ይቀርባሉ፣ ስኳዱ ላይ ይቀርባል፣ የቡድን ግንባታው ላይ ጥያቄ ይቀርባል። የሪያል ማድሪድ የቡድን ግንባታ ላይ ጥያቄ ይቀርባል። አሁን ፍርሃት ነበር፣ ኦራ የሚሉት አለ። የሪያል ማድሪድ ምን ልበለው ግርማ ነገር ነው። እንዲህ አይነት ነገር በፍጹም አልሰራም። ግን ምንድነው አርሰናል የቻምፒየንስ ሊግ ትልቅ ታሪክ የለው። በአውሮፓም በሊጉ ብዙ ዋንጫ ወስዶ ግን ዋንጫ ቻምፒየንስ ሊግ ዋንጫ ያላሸነፉ ሁለት ክለቦች አሉ፣ ፓሪስ ሰን ጀርመን፣ አርሰናል ናቸው። በግዝፈታቸው አንደኛና ሁለተኛ ትልልቅ ሆነው ከምሳሌ ኖቲንጋም ፎረስት አንድ የሊግ ዋንጫ ወስዶ ሁለት ዩሮፒያን ካፕ አሸነፉ። እንዲህ አይነት ፓራዶክሶች አሉ። ሂውጅ ክለብ ነው። አሁን ከጨዋታው በፊት እኔ አንዳንዴ ሚዲያ ምን ያደርጋል መሰለሽ ላለፉት 20 ዓመታት ብዙ ጊዜ አርሰናል ጥሩ ስላልነበር በዛ ምክንያት ባለ አስተያየት ሊሆን ይችላል ሬክሬቲቭ ሁዌልቫን የሚገጥም ነው እንጂ አርሰናል የሚገጥም አይመስልም ነበር የነበረው አስተያየት። ሬክሬን የሚገጥም ነው የሚመስለው። ስለዚህ በቃ የሆነ እዚህ አድርገሽ ምናምን 3 ጎል አስቆጠረ 4 ጎል አስቆጠረ የምታሸንፍ እንጂ ሪስፔክት ለዚህኛው ቲም በቂ ሶሊድ ቡድን ኦርጋናይዝድ ቡድን። በተለይ ደግሞ ይሄኛው ሪያል ማድሪድ ይሄኛው በዚህ አመት ለ8 ወር ድክመት ያየነበት ኦልሞስት እኔ 2 ወይ 3 ጨዋታ ነው ሪያል ማድሪድ ጥሩ ተጫውቷል ማለት ኮምፕሊት ፐርፎርማንስ ነው። አመቱን ሙሉ ነው ማለት ከአርሰናል ጋር አይደለም ከሌጋኔስ ጋር ነው ማለት ወይም ከራዮ ጋር ወይም ከሄታፌ ጋር ከማን ጋር ከነዚህ ሁሉ ቡድኖች ጋር ነው ሲቸገር የነበረው። አንዳንዱ ምንድነው አርሰናል ዲስሚስ ማድረግም ይመስላል አይደለም። ልክ ይሄ ሲሪየስ ቡድን ነው፣ ቻምፒየንስ ሊግ ኳርተር ፋይናል ያለ ቡድን ነው። ባለፉት 2 ዓመታት ለፕሪሚየር ሊግ የተፎካከረ ቡድን በደንብ ኦርጋናይዝ የተደረገ በአውሮፓ ብራይት የታክቲክ አእምሮ ካላቸው አሰልጣኞች መካከል በአንዱ የሚሰለጥን ነው የሚል ሪስፔክት እንኳን አልነበረም። አንዳንዱ ነገር ይገርመኝ ነበር። ከጨዋታው በፊት ይሰጥ የነበረው ግምት ሬክሬቲቭን ወይም ኑማንሲያን ምናምን የሚገጥም ነው ይመስል የነበረው እንጂ አርሰናል የሚገጥም አይመስልም ነበር። ኢትስ አ ቢግ ክለብ ስቶሪድ ክለብ ነው እና ደግሞ በቲም በኦርጋናይዜሽን አብሮ በማጥቃት አብሮ በመከላከል የተቀናጀ ፕሬስ በማድረግ እያንዳንዱን የጨዋታ ፌዝ በመቆጣጠር ምን በማድረግ በደንብ የሰለጠነ ቡድን የነበረው አስተያየት እንደዛ አይመስልም ነበር። ኑማንሲያን የሚገጥም እና ኢንቲሚዴሽን ታክቲክ የሚባል ኢንቲሚዴት ለማድረግ የመሞከር አይነት ነገር ነው የነበረው። ይሄ ደግሞ አይ ቲንክ ቲሙ ላይ ማተኮር ይሻላል። ቲሙ ጥሩ አይደለም። ምክንያቱም ምንድነው ብዙ መላምት ልንሰጥ እንችላለን። እኔ ለምሳሌ እንደ ትላንትናው አይነት ያ ጥድፊያ ሀሳቡ ለምን እንደሆነ ጠፍቶኝ አይደለም። በጊዜ ጎል ማስቆጠር አስፈላጊ መሆኑ ጠፍቶኝ አይደለም። ግን የ90 ደቂቃ ጨዋታ ነው። 90 ደቂቃ ሲደመር ጨዋታ ነው። 3 ጎል ቢያስቆጠር ወደ 120 ደቂቃም ሊሄድ ይችላል ማለት ነው። ከዛ በግልጽ ያስታውቃል ሲደክሙ የሪያል ማድሪድ ተጫዋቾች። ለምሳሌ ቤሊንጋምን ሁኔታ ስታይ ፈረንጆቹ ሄድለስ ቺክን የሚሉታል። ልክ አናቱ እንደተወሰደ ዶሮ በቃ ዝም ብሎ እንትን ማለት ነው። ያ ደግሞ ኢነርጂ ኮንሱም ያደርጋል። ለእያንዳንዱ ሎስት ኮዝ መሮጥ ነበር። ያ ደግሞ ኢነርጂ ይወስዳል። ስለዚህ የመጨረሻው 30 ደቂቃ ላይ አሰልጣኝ አንቼሎቲ ፍራን ጋርሲያን፣ ኤንሪክን፣ ሴባዮስን ቀይረው ቢያስገቡም የመመለስ እድል አልነበረውም ሪያል ማድሪድ። ኤነርጂ የሚወስድ ነበር። አሁን እኔ አንቼሎቲ ያሰለጠኑት ቡድን እንዲህ ስትራቴጂክ አለመሆኑ ያስገርመኛል በእኔ በኩል። በቀደም ጄሚ ካራገር፣ ቲየሪ ኦንሪ እና ማይከል ሪቻርድስ ማድሪድ በስንተኛው ደቂቃ ጎል ቢያስቆጥር ነው ወደ ጨዋታው ሊመለስ የሚችለው ይሉ ነበር እና ማይከል ሪቻርድስ 30ኛው ደቂቃ ድረስ ካስቆጠሩ አለ 60ኛው ደቂቃ ቢያስቆጥሩ ከዛ በኋላ 30 ደቂቃ አለ አይደለም አንዱ ጎል ከተቆጠረ ናቹራሊ ሁለተኛውን ጎል ይስበዋል። ከዛ በኋላ ያለውን ፕሬሸር መቋቋም ለአርሰናል አይነት ተጫዋቾች ሊያስቸግር ይችላል። 45 ደቂቃ ከመሆኑ በፊት ጎል ማስቆጠር አለብኝ ብሎ የሚያስብ ቡድን እንደዛ አይጀምርም ጨዋታ።
እንደዛ ዴስፕሬት የሆነ ክሮስ ሲያደርግ አይውልም። እኔ በእኔ በኩል እሱ በጣም በጣም አስገራሚ ነበር ብዬ አምናለሁ። ግን ይሄኛውን የአርሰናል ቡድንን በተመለከተ ይህ አመት በጣም አስቸጋሪ አመት ነበር። በጣም አስቸጋሪ አመት ነበር። በጉዳቶች ምክንያት በጣም አስቸጋሪ አመት ነበር። በቁልፍ ተጫዋቾች ጉዳት ምክንያት የቡድኑ ስፓይን አሁን ጋብርኤል ነው ሌተስቱ እንጂ ሳካ 4 ወር አልነበረም። ኦዴጋርድ 2 ወር አልነበረም። ማርቲኔሊ 2 ወር አልነበረም። ጄሱስ እና ሃቨርትዝ ከሲዝኑ ውጪ ነው የሆኑት። አዲስ የመጣው ሪካርዶ ካላፊዮሪ ብቅ ጥልቅ ነው የሚለው። ሚኬል ሜሪኖ ሳይቀር ወደ አርሰናል እንደመጣ በመጀመሪያው ልምምድ ተጎድቷል። ከዛ በትንሹ 1 ወር ከሜዳ መራቅ ነበረበት። እያንዳንዱ ተጫዋች እያንዳንዱ የቡድኑ ቁልፍ ተጫዋች በዚህ አመት አምና በጣም አስፈላጊ የነበረው ዋይት የለም። ትላንትና ሰከንዶች ነው የተጫወተው ተቀይሮ ገብቶ ያንን ቫይብ ኤክስፒሪየንስ እንዲያደርግ ነው የገባው። አስቸጋሪ አመት ነበር። በዚህ ሁኔታ ለዋንጫ መፎካከርም በጣም አስቸጋሪ ነበር። የቡድኑ ስፓይን ነው የተሰበረው በዚህ አመት። ዋናዎቹ ተጫዋቾች ናቸው ረጅም ጊዜ ያልነበሩት። አሁንም ትላንት ያልነበሩ አስፈላጊ ተጫዋቾች አሉ። ለዚህ ነው ይሄኛው ፐርፎርማንስ ስፔሻል ነው። ከ20 አመት በኋላ የሚታወስ ፐርፎርማንስ ነው ብዬ ማምነው ለዚህ ነው። በጣም የሚገርም ቡድን የሰራው ከሁሉም ተጫዋቾች ከጉዳት ነጻ በሚሆኑበት ጊዜ እንዲህ ሆኖ ፕሪሚየር ሊግ ሁለተኛ ነው። ልክ ነው፣ ሩቅ ነው። ግን ሳካን 4 ወር ካጣሽ አስፈላጊነቱን በሁለቱ ተጫዋቾች አየን አይደለም። ሳካን 4 ወር ካጣሽ ችግሩ እንደዚያ ነው። ግን ከሪያል ማድሪድ የጨዋታ እቅድ አንጻር የራያ ዝውውር ሁሌም አሁን እንኳን ዲስፒዩትም አልነበረም። መጀመሪያ ቅሬታ ነበር አይደል፣ ማጉረምረም ነበር። ራምስዴል አዲስ የ5 አመት ውል ከተሰጠው በኋላ የአመቱ የፒኤፍኤ ምርጥ ቡድን ውስጥ ከተካተተ በኋላ ለምን የሚል ጥያቄ ነበር። አይ ቲንክ እነዛን በደንብ መልሷቸዋል። አሁን ለ2 አመት ከአውሮፓ ምርጥ ግብ ጠባቂዎች መካከል አንዱ መሆኑን 18 ክሊንሺት ነው የጠበቀው። ክሊንሺት የቡድን የመከላከል ጥንካሬን እንጂ የተጫዋችን የግለሰብ የግብ ጠባቂ ክህሎት አይለካም። ግን በሾት ፕሪቬንሽን ወይም በሙከራዎች በማዳን በሌሎችም ግብ ጠባቂዎች በሚለኩባቸው መንገዶችም በጣም አስደናቂ ነበር። ለትናንትናው አይነት የማድሪድ አጫዋት ደግሞ በጣም ሁነኛ ግብ ጠባቂ ነው። ቁመቱ እንደ ኩርቷ 2 ሜትር አይደለም፣ ግን በጣም ጥሩ ክሮስ መያዝ የሚችል ተጫዋች ነው። በቀደም እንዳልኩት ነው ምሳ ዩሪየን ቲምበር እኔ ከኤሲኤል ጉዳት ተመልሶ የሀገሩ ልጅ የቲምበር የሀገር ልጅ ቨርጅል ቫን ዳይክ ጥሩ እንደተጫወተ አውቃለሁ። ግን ጊዜ ፈልጎ ነበር እንደገና ወደ ጥሩ ብቃቱ ለመመለስ። ይሄ ተጫዋች የኤሲኤል ጉዳት የእንግሊዝን እግር ኳስ የመልመድ እድል ሳያገኝ ነው የኤሲኤል ጉዳት የገጠመው። ደግሞ በአያክስ የመሀል ተከላካይ ነበር። አሁን በዚህ አመት ከኤሲኤል ጉዳት ለተመለሰ ተጫዋች የደቂቃው ዶዝ ያስገርማል። እያንዳንዱን ጨዋታ ነው ኦልሞስት የሚጫወተው በዋይት አለመኖር ምክንያት። በአለም ላይ አሁን በዚህ ሰዓት ልትገጥሚው የማትፈልጊው የባላጋራ ቡድን የክንፍ ተጫዋች ቪኒ ይመስለኛል። የተካነ 1-1 ተጫዋች ነው። በሁለቱ ጨዋታ ይህንን ተጫዋች የተቋቋመበት መንገድ ያስደንቃል። ኪቪ ወርን ቅድም አንስቻለሁ። ከጣሊያን መጣ፣ አሁን ክረምት ይለቃል፣ ባለፈው ጥርም ሊለቅ ይችላል ሲባል የነበረ ተጫዋች ነው። እኔ እንዲያውም ከጋብርኤል አንድ የሚሻልበት ነገር አለ ላሉ ታስታውሽ እንደሆነ ከጋብርኤል መጎዳት በኋላ እኔ ኪቪ ወርን በተመለከተ አስተያየት ለመስጠት ያስቸግረኛል ል ነበር። ማለት የሆነ ኮንክሉዥን ለመስጠት ያስቸግራል። ምክንያቱም በሱ መደበኛ ቦታ ተጫውቶ አያውቅም። ትላንት አሁን የተጫወተበት ቦታ ወይም የግራ የመሀል ተከላካይ ቦታ ነው የእሱ ቦታ። እዚህ ቦታ ላይ በትንሹ 7-8 ተከታታይ ጨዋታ ላይ ሳታዩ በየወሩ አንዴ እየተጫወተ ሊያውም የግራ እግር ተጫዋች ሆኖ የቀኝ ተከላካይ ሆኖ ይጫወታል። አንዳንድ ጊዜ ወይ የግራ ፉልባክ ሆኖ ይጫወታል። በሱ በሚስማማው ቦታ ሳይጫወት አንድን ተጫዋች እንዴት ነው ኢቫሉዌት የምታደርገው? አንድ የሚሻልበት ነገር ግን በጣም ግሩም ፓሰር ነው። በተለይ ትላንትና አርሰናል ሞመንት ይወስድባቸው በነበሩ አጋጣሚዎች ላይ ከኳስ ጋር ያለው መረጋጋት በተለይ ለዚህ አይነት ትልቅ ኦኬዥን እንግዳ ለሆነ ተጫዋች የሚገርም ነው የነበረው። ሳሊባ ስለሆነ ብዙ ከዛ ስተት በስተቀር ኮምፕሊት ፐርፎርማንስ ነበር። እሺ የማይልስ ሉዊስ ስኬሊ ነገር እኔ እያደር ያስገርመኛል በጣም። ሰዎች ይረሱታል 18 አመቱ ብቻ መሆኑ እና የመስመር ተከላካይ አይደለም። ቦታው የመስመር ተከላካይ አይደለም። እስከ ፕሪሲዝን ድረስ ፉልባክ ሆኖ ተጫውቶ አያውቅም። በዚህ ቦታ አርሰናል ሪካርዶ ካላፊዮሪን የመጠቀም ሀሳብ ነው የነበረው።
ዚንቼንኮ አለ፣ ኬረን ቲየርኒ አለ፣ ሌሎች አማራጮች አሉት እኮ። ባይጎዳም ቶሚያሱም እዚህ ቦታ ላይ መጫወት ይችላል። ለእንግሊዝ ብሔራዊ ቡድን የመጀመሪያ ጨዋታውን ሲያደርግ ነው አይደለም ጎል ያስቆጠረው። ቢግ ኦኬዥን ማለት ይሄ ትልቅ ባላጋራ ምናምን የሚያስደነብረው ተጫዋች የመጀመሪያ ቢጫ ካርዱን ሲያይ የመጀመሪያ ፕሪሚየር ሊግ ደቂቃውን ሳያገኝ ነው ቢጫ ካርድ ያየው። ከሲቲ ጋር በነበረው ጨዋታ 2-2 ባለቀው ጨዋታ እዛ ጨዋታ ላይ በቴክኒክ ስፍራው ላይ ሆኖ ማለት ሲቲን መግጠም እንዲህ አይነት ኦኬዥን የሚያስፈራው ልጅ አይደለም። እንዴት እንከን አልባ ሁለት ፐርፎርማንስ ነው ያገኘው። ደግሞ የአርሰናል የግራ ፉልባክ ሃይብሪድ ሚና ነው ያለው። በጨዋታ መሀል አማካይ መሆኑን ይጠይቃል፣ ፉልባክ መሆኑን ይጠይቃል። ሁለቱን ቅይጥ ሚናዎች በተሰናሰለና ዲስፕሊንድ በሆነ መንገድ መወጣት ይጠይቃል። ከአንድ ከሁለት ከኳስ ጋር ኬርለስ ከሆነባቸው አጋጣሚዎች በስተቀር የተሟላ ፐርፎርማንስ ነው ያሳየው። ብቸኛው አሉታዊ ነገር የሚመስለኝ የፓርቴ ቢጫ ካርድ ማየት ነው። ሩዲገር ግን ይጋብዝ ነበር ትላንት ያደርግ የነበረው አንዳንዱ ነገር። አንደኛ ሆን ብሎ ነው የረገጠው ማይልስ ሉዊስ ስኬሊ፣ ሆን ብሎ ነው የረገጠው እና በእኔ አስተያየት ያ ቅጣት የሚያሰጥ አይነት ነው የነበረው። ግን እንዳልኩት ይሄ ቴስቶስትሮን በስቶት ስለነበር የሪያል ማድሪድ ትላንትና ጨዋታ በኋላም ደግሞ ፍጹም የማይገባ ጥቃት ነው ለመፈጸም ቢጫ ካርድ ያየበት ማለት። በዚህ ደስተኛ አልነበረም ፓርቴ፣ ግን መጠንቀቅ ነበረም። ትላንትና ከአርቴታ የተሰጣቸው አንደኛው መመሪያ የሚመስለኝ ዶንት ሉዝ ዩር ሄድስ። አንዱም የአርሰናል ተጫዋች በኢንቫይሮንመንቱ ከጨዋታ በፊት በነበረው የሚዲያ ፕሮፓጋንዳ በዛ ሁሉ ስፔክታክል ምናምን የተረበሸ ተጫዋች አላየሁም። ተረጋግተው ነበር፣ እያንዳንዱ ነገር የሰከነ ነበር። ያ ነበር ከባዱ ነገር። ደግሞ ኢሞሽናል ኮንትሮል በጣም ያስፈልጋቸው ነበር። ያንን በሚገባ አድርገው ፓርቴ የመጨረሻ ላይ ሰዓት እና ለሰጣ ገባ ተጋብዘና በሚቀጥለው ጨዋታ በቢጫ ካርድ ምክንያት አይሰልፍም። በጣም ቁልፍ ሊሆን ይችላል። ምክንያቱም በእነዚህ ሁለት የማድሪድ ጨዋታዎች ከሞላ ጎደልም በሲዝኑ በሙሉ ኮንሲስተንት ሆኖ ነው ያሳለፈው። ትላንትናም በጣም በጣም ጥሩ ነበር። አሁን እሱን በፔጄ ጨዋታ ላይ ያጡታል። የፔጄ አማካይ ክፍል ደግሞ በጣም ከፍተኛ ጥራት ያለው የአማካይ ክፍል ስለሆነ እንደ ማድሪድ አይነት አይደለም። ያኛው ኦርጋናይዝድ ቡድን፣ ማድሪድ የኦርጋናይዜሽን ችግር አለበት። ምንም በግልጽ የሚታይ ድክመት ስለሆነ የምናነሳውም የተናጠል ነው ምናምን የምንለው በቂ ኦርጋናይዝድ ስላልሆነ በቂ ቡድን ስላልሆነ ነው። አሁን ትልቁ ችግር እዛ ጨዋታ ላይ ጊዜው ሲደርስ አርቴታ መፍትሄ የሚፈልግለት ፈተና ይሆናል። እዛ ቦታ ላይ ጆርጂኖ የሚጠቀም ይሆናል። ግን በተለይ በኤነርጂ በኩል የሚያጡት ይመስለኛል ከፔዤ አንጻር። ከዛ በስተቀር በጣም የተሟላ ነበር። ኦዴጋርድ የአርሰናል ደጋፊዎች ቅሬታ ሲያቀርቡበት ሰምቻለሁ ከኳስ ጋር። ግን በእኔ አስተያየት ስፔሻል ፐርፎርማንስ ነበር በሱም በኩል። በእኔ ከኳስ ጋር ብቻ አይደለም የማየው። ትላንትናው ጨዋታ እኮ ያለ ኳስ ረጅም ጊዜ የምታሳልፊበት ጨዋታ ነው። ደግሞ ክራይፍ የሚላት አንድ ወርቃማ እኔም ሁሌ ጥሩ ማብራሪያ ነች ብዬ ማስባት ነገር አለች። ከኳስ ውጪ ነው ትላንትና አርሰናል ረጅም ጊዜ ያሳለፈው። አንድም ደቂቃ ሲቆም አላየሁትም። አይ ዶንት ኖ 13 ኪሎ ሜትር 14 ኪሎ ሜትር ሮጦ ሊሆን ይችላል። በ9 ኪሎ ሜትር የተሻለ ነው። ከባለፈውም የበለጠ ነው የሮጠው አርሰናል። ከባለፈውም የበለጠ ነው የሮጠው። በቀደም 113 14 ኪሎ ሜትር፣ ትናንት 119 ኪሎ ሜትር መሰለኝ የሮጠው። ስለዚህ ተጫዋቾቹ ከኳስ ውጪ ብዙ ኤፈርት ያስፈልጋቸው ነበር፣ ዲሲፕሊንድ መሆን ያስፈልጋቸው ነበር። ያንን በሚገባ አድርጓል። ግን ሁለቱን ጎሎች ያስቆጠሩ ተጫዋቾች ደግሞ ሲምቦሊክ ናቸው። የአርሰናልን እድገት በሚገባ ያብራሩታል ብዬ አስባለሁ። ሳካና መጨረሻ ላይ ያቺን ቼሪ ኦን ደ ኬክ ማሳመሪያዋን ያስቆጠረው ደግሞ ጋብርኤል ማርቲኔሊ። አርቴታ ሲመጣ አስራዎቹ መጨረሻ ላይ የነበሩ ልጆች ናቸው እነዚህ። አሁን ስብስብ ውስጥ ያሉትን ተጫዋቾች ብታይ ካልተሳሳት አንዱም ከአርቴታ በፊት አልነበረም። አሁን ትላንት ጨዋታውን የጀመሩትን ተጫዋቾች ሁሉ ብታይ ስለዚህ ቡድኑ እንደገና ነው የገነባው፣ ከአዲስ ነው የተጀመረው። ሳሊባ ቀድሞታል፣ ግን ሳሊባ በፈረንሳይ በውሰት ነው የነበረው። ለአርሰናል ዋናው ቡድን መጫወት የጀመረው ከአርቴታ መምጣት በኋላ ነው። አርቴታ ከመጣ በኋላ ሳይቀር አንዴ ለኒስ አንዴ ለማርሴይ በውሰት ተሰጥቶ ስለነበር፣ ስለዚህ ይሄ እንደ ባለፉት 5 ዓመታት ሂደት በሂደት ጡብ በጡብ ላይ እንደ አዲስ የተሰራ ቡድን። ግን ገና ሲጀመር ሳካና ማርቲኔሊ ነበሩ እና እንዲህ አይነት ሞመንት የሚገባቸው ተጫዋቾች ካሉ ሁለቱ ተጫዋቾች ናቸው። የአርቴታንም ኮቺንግ ጥሩ ማሳየት የሚችሉት ተስፋ የነበራቸው ልጆች ብቻ ነበሩ። አሁን ሳካ ወርልድ ክላስ ተጫዋች ነው። ማርቲኔሊ ወጣ ገባ ነው። ግን ሲምቦሊክ ይመስለኛል የሁለቱ ተጫዋቾች ጎል ማስቆጠር። ሲጨርስ መዝለል የማልፈልገው ተጫዋች ግን ሚካኤል ሜሪኖ ነው። ይሄ ተጫዋች ከ9 ዓመቱ በኋላ አጥቂ ሆኖ ተጫውቶ አያውቅም እና በአክሲደንት ነው ይሄ ቦታ ላይ እየተጫወተ ያለው። አርሰናል መፍትሄ ስላጣ ነው እዚህ ቦታ ላይ እያጫወተው ያለው።
የባለፈው ጨዋታ ላይ በጣም የሚያስደንቅ ጎል አስቆጥሮ ነበር። ግን በጎል ብቻ አልበይንም እንዲህ አይነቱን ተጫዋች፣ ምክንያቱም የጎሉ ቁጥር የሚገርም ለነገሩ ማለት በየሁለት ጨዋታ አንድ ጎል ያስቆጥሮ 0.6 ነው በየጨዋታው የሚያስቆጥረው ከ9 ቁጥር ሆኖ መሰለፍ ከጀመረበት ጊዜ ጀምሮ እና አንዳንድ ትልልቅ ጨዋታዎችም ላይ ጎል አስቆጥሯል። ለምሳሌ ቼልሲ ላይ ጎል አስቆጥሯል፣ ብቸኛው ጎል ነው የነበረው። ወይም ማድሪድ ላይ ጎል አስቆጥሯል። ፒኤስቪ ላይ በነበረው የቻምፒየንስ ሊግ የደርሶ መልስ ጨዋታ ጎል አስቆጥሯል። ጎሎች አስቆጥሯል። ሌስተር ላይ ጎል አስቆጥሯል። 2 ጎሎች ያስቆጠረ ነው። ግን በጎል ብቻ ማብራራት እሱም የጎል ተጫዋች ነኝ ብሎ ስለማያምን እንዲያውም ስለሱ አንድ ዩቲዩብ ላይ ሰርተን ነበር። በአርሰናል ከዚህ በፊት እዚህ ሜዳ ላይ ሲያሸንፍ ቲየሪ ኦንሪ ነበሩ። የአርሰናል ደጋፊዎችም ጨዋታው ካለቀ በኋላ ቲየሪ ኦንሪ ያ የተለመደ የሱ መዝሙር ይዘምሩ ነበር። አለቀና ጨዋታው ከዛ በኋላ የዛ የቀድሞ ሌጀንዳቸውን ስም እያነሱ ይዘምሩ ነበር። በቤርናቤው ሌላ ትልቅ ታሪክ የሰራ ተጫዋች ነው። ትላንትና የአርሰናልን የአጥቂ ክፍል የመራው ተጫዋች አዲሱ ኦንሪ አይደለም፣ ሌላ አይነት ተጫዋች ነው። ሲጀመርም አማካይ፣ ስለዚህ የአስቸኳይ ጊዜ መፍትሄ ነው፣ የኤመርጀንሲ ሶሉሽን እና ሁለቱንም ፓሶች አሲስት ያደረገው እሱ ነው። እኔ የአጥቂ ነፍስ ያለው አማካይ ነገር ነው የሚመስለኝ። እዛም ሶሲዳድ እያለ በጣም የታወቀ ቦክስ ክራሸር ነበር። ትላንትና ሁለቱም ጎሎች ይሄ የዌት ኦፍ ዘ ቦል የሚል ጊዜውን የጠበቁ የሚያስደንቅ የሪያል ማድሪድን ጀርባ የሚያጠቁ ፓሶች ነው የሰጠው። አማካይ ነው፣ ድሮፕ ያደርጋል እና አንዱ ችሎታው ሌሎቹ በሱ ቀኝና ግራ ወይም ሌሎቹ 8 ቁጥሮች ስፔስ እንዲያገኙ ማድረግ ነው። ከዛ ደግሞ አንዴ ሲቆም አይተሽዋል? አላየሁትም። አንድ ጊዜም ሲቆም አላየሁትም። የፍጹም ቅጣት ምቱ የተገኘው እሱ ላይ በተሰራም ጥፋት ነው። 3ቱ ዋና አክሽኖች ላይ ነበር። 2ቱን አሲስቶች የሰጠው እርሱ ነው። ሲመጣ እዚህ ቦታ ላይ ሊጫወት አይደለም የመጣው። ሲመጣ የአርሰናል የግራ 8 ቁጥር ሊሆን አርሰናል በተዋጣለት መንገድ ከዣካ መልቀቅ በኋላ ባልሸፈነው ስፍራ እንዲጫወት ታስቦ ነው የመጣው። ግን እንደገና ሪለርን ማድረግ ነበረበት። ለመጨረሻ ጊዜ 9 ዓመቱ ሆኖ የተጫወተበትን ቦታ በዚህ መጠን መጫወቱ በጣም ያስገርማል እና በእርግጥ ይህንን ድባብ ከሚያውቁ ተጫዋቾች መካከል አንደኛው ነው። ደግሞ እንደምታውቂው የአውሮፓ ዋንጫ ያሸነፈው ቡድን አባል አይደለም። ስለዚህ ያ ሌሎች ብዙ የአርሰናል ተጫዋቾች የሌላቸው ዊኒንግ ሜንታሊቲም አለው። በተለይ ከቡድኑ ጋር ከስፔን ብሔራዊ ቡድን ጋር ማሸነፉ በጣም አስፈላጊ ስለነበር አንቸሎቲ ያደረጓቸው ለውጦች አልሰሩላቸውም። ከሞላ ጎደል የጨዋታውን መልክ የሚቀይር አልነበረም። ግን ስለ ማድሪድ ካወራን አንዳንድ ከዚህ ከኢንቲሚዴት ለማድረግ ከቡሊ ቦይ ታክቲክ ከሚባለው በቃ እኛ ሪያል ማድሪድ ነን ምናምን ከሚለው ኩራት እና ኢንታይትልመንት ባሻገር ግን አንቸሎቲ ብቻ ሊሸከሙት የማይገባ ችግር አለበት ሪያል ማድሪድ። አንቸሎቲ ብቻ ላይ ሊደፈደፍ የማይገባ የሚሰናበቱ ይመስላል አሁን ባለው ስም። በተለይ ደግሞ ያንን የኮፓ ዴል ሬይ ፍጻሜ ካላሸነፉ ላሊጋውም ላይ ችግር ውስጥ ነው ያሉት። ካላሸነፉ አስቸጋሪ ይሆናል በሪያል ማድሪድ የመቆየታቸው ነገር። እሳቸውም ትላንትና ስለ ኮንትራታቸው ተጠይቀው ነበር። አንድ የሚገርም መረጃ ወጥቶ ነበር ትላንትና ከብራዚል ኤምባሲ አንድ ሰው ተልኮ የብራዚልን ብሔራዊ ቡድን እንዲያሰለጥኑ ሊያግባባቸው እየሞከረ ነው ሲባል ሰምተናል። ሊለቁ ይችላሉ አላቅም። ያው የክለቦች ዓለም ዋንጫ ዘግይቶ ስለሆነ ሲዝኑ ካለቀ በኋላ ስለሆነ የሚጀምረው ሪያል ማድሪድ እሳቸውን ሸኝቶ እንዴት አዲስ አሰልጣኝ አምጥቶ በዛ ውድድር ላይ እንደሚሳተፍ አላውቅም። ግን ይሄ አመት ለሳቸው ጥሩ አይደለም። ደግሞ ልጃቸው ይለቃል ዳቪድ አንቸሎቲ። ስለዚህ በዛም ምክንያት በዚህ በስፔን የታክስ ጉዳይም ላይ በዛም ደስተኛ አይደለም ምንም ይባላል። ግን የሳቸው ጉዳይ ብቻ አይደለም የምለው የቶኒ ክሩስን ሮል ሪያል ማድሪድ አንደር ኤስቲሜት ያደረገው ይመስለኛል፣ ያሳነሰው ይመስለኛል። ቶኒ ክሩስ የቡድኑ ቀልብ ነበር፣ የቡድኑ አእምሮ ነበር። እሱ ወጣ፣ ሌላ ተነጻጻሪ ክህሎት ያለው ተጫዋች እዛ ቦታ ላይ ሪያል ማድሪድ አላመጣም እና ምባፔ ሲመጣ ባላንሱ ተሳተ። አሁን አንዱ ጥያቄ አልፎ አልፎ ካልሆነ በስተቀር ሮድሪጎ ቪኒሺየስ እና ምባፔ አብረው ጥሩ መጫወት ይችላሉ የሚል ጥያቄ አለ። አንዳንድ ስታሮች አንድ ላይ ስላሰባሰብሽ ብቻ አይሆንም። ለምሳሌ ባርሴሎና ምን አደረገ? የሆነ ጊዜ ሜሲ እያለ ግሪዝማንን አመጣ። ሜሲና ግሪዝማን እንዴት አንድ ላይ ይጫወታሉ? ለምሳሌ በጣም አስቸጋሪ እኮ ነው።
ደግሞ አልሆነም፣ አልተሳካም። 120 ሚሊዮን ከሰረ ባርሰሎና ሲሸጠው 30 ነው ምናምን መልሶ ወይ 20 30 ነው ያገኙ። አሁን ይሄ እንዴት ነው የሚጠፋቸው አላውቅም። ግሪዝማን የሚገርም ተጫዋች ነው፣ ሜሲ ነው፣ ግን በጣም ተመሳሳይ ስኪል አላቸው። አሁን ቪኒ እያለ እኔ ኤምባፔ ማምጣታቸው አይደለም ችግሩ፣ ግን የሚሰራበትን መንገድ መፈለግ አለብሽ። ያንን የሚሰራበትን መንገድ አልፈለጉም ሪያል ማድሪዶች። ስለዚህ ክሩስ ወጣ። ስለዚህ እነሱ ሴንትሮ ኮምፒስታ ኦርጋኒዛዶር የሚሉት ወይም መሀል ላይ ሆኖ ጨዋታ መቆጣጠር፣ ማሳለጥ፣ ቴምፖ መወሰን የሚችል ተጫዋች ሳያስፈርሙ እንደዛ ሆነ። ከዛ ግን እንዲሁ ናቅ ያደረጓቸው አንዳንድ ቦታዎች ነበሩ። ለምሳሌ ሪያል ማድሪድ የመሀል ተከላካይ በቅርብ ጊዜ አላመጣም። ሌኒ ዮሮን ነበር የሞከሩት፣ ግን አልሆነም። ሌኒ ዮሮ ሳይፈርም ሲቀር ሌላ ተጫዋች አላመጣም። አሴንሲዮ ከሞላ ጎደል እዛ ቦታ ላይ እንደው እንደ ሬቬሌሽን ነበር። ግን አሴንሲዮ ብቅ ባይል ከካስቲያው ባይገኝ ሪያል ማድሪድ እዛ ቦታ ላይ አንዴ ሹዋሜኒን አንዴ አምና ካስታዎች ካርቫሃልን ነበር ይጠቀም የነበረው። በሜክሺፍት ሴንተር ባክ እየተጫወቱ ነው ያሳለፉት። በዛ ቦታ ሌላ ወጣት ተከላካይ አላስፈረምም። ለምሳሌ ናቾም ለቆ ማለት ነው። ናቾ ቀላል የማይባል ጨዋታ የተጫወተ የሪያል አምበል ነበር። የመልበሻ ክፍል ፕሬዘንሱም ቀላል አልነበር። ከዛ እነዚህ ሶስት ተመሳሳይ ካራክተሪስቲክስ ያላቸው አጥቂዎች አሏቸው። ግን ለምሳሌ ፕላን ቢ የትላንትናው አይነት ጨዋታ ላይ ያ እየሰራ አይደለም። ክሮስ እያደረግሽ ነው። ሲጀመር ክሮስ እቅድ መሆን አለበት፣ ዋና እቅድ መሆን አልነበረበትም። እንደኔ ክሮስ የሚያጠቀም መቼ ነው ምባፔ እንደዚህ የዘለለ የገጨ ጎል ሲያስቆጥር ያየ ነው? የእሱ ባህሪ እኮ አይደለም እንደዚህ። መቼ ነው ቪኒሽስ እንደዛ ጎል የሚያስቆጥር? አይሆንም። ስለዚህ ክሮስ የሚያደርግ ተጫዋች የምትፈልጊ ከሆነ የሚገጭ ተጫዋች ያስፈልጋል ማለት ነው። ብዙ ትልቅ ውስብስብ ሳይንስ አይደለም ይሄ። ፕላን ቢ ማለት ነው ሆሴሉ። ለዚህ ነው እቺን ስፔሲፊክ ነጥብ ያነሳው ኮርቷ። ክሮሱ ይባክን የነበረው ምንም አደጋ ሳይፈጥር ወደ ውጭ ይወጣ የነበረው በዚህ ምክንያት ነው። እና በፊት የነበሩት እንደዚህ ትልልቅ ሬሞንታዳ የሰሩ ተጫዋቾች አሁን የሉም። ለዚህ ፋክተር የነበሩ ተጫዋቾች የሉም ከሉካ ሞድሪች በስተቀር። ያው እሱም ቢሆን በእድሜ ገፍቷል። ትላንትና 134ኛ ጨዋታውን አድርጎ በሪያል ማድሪድ ታሪክ ከአውትፊልድ ተጫዋቾች ግብ ጠባቂውን ካሲያስን ካወጣን እሱ ግብ ጠባቂ ስለሆነ፣ ግን ከግብ ጠባቂ ውጭ ያሉትን ተጫዋቾች ከወሰድን ብዙ የቻምፒየንስ ሊግ ጨዋታ ያደረገው ተጫዋች እሱ ነው። ግን እሱ መጨረሻ ላይ እየደረሰ ነው። ምን ይደረግ፣ ሁሉም ሰው በእድሜ ይወሰናል። 40 ዓመት ሊሆነው። ስለዚህ እሱም ቢሆን የክሩስ አይነት ተጫዋች አይደለም፣ ኮንትሮለር አይደለም። ለእኔ ሞር ቦክስ ተጫዋች ነው። ስለዚህ ይሄ እኔ ቀላል ኪሚ ተብሏል፣ ዙቢሜንዲ ተብሏል። የሆነ ኮንትሮለር ያስፈልጋቸዋል። ለዚህ ነው ሳይታሰብ ሴባዮስ ድንገት አስፈላጊ ተጫዋች ሆነ። ሴባዮስ ደግሞ በዚህ ጊዜ ገና ከጉዳት መመለሱ ስለሆነ ትላንትና 30 ደቂቃ ሊሰጡት ነው የሞከረ። ስለዚህ ለማድሪድ በጣም መጥፎ ነበር። ብዙ ልብ ነበር፣ ብዙ ቴስቶስትሮን ነበር፣ ግን ጥቂት አእምሮ፣ ጥቂት ማሰላሰል መስከን እኔ ነበረው እና በዚህ መንገድ ቡድኑ ተሸንፎ ከቻምፒየንስ ሊግ ከሩብ ፍጻሜ ወጥቷል። አርሰናልም ምንም ፍርሃት አላሳየም። ስለዚህ ፌመስ ውጤት ነው የነበረው። አሁን ከኤንሪኬ ፓሪስ ሳን ጀርመን ጋር ይገናኛሉ። በዚህ አመት ተገናኝተዋል። አርሰናል ባለፈው ሴፕቴምበር አሸንፎታል። ግን አንድ ኮርቷ ያለው ነገር አንድ ቤልጂየማዊ ስለሆነ ነው መሰለኝ አላውቅም፣ እንደ የደች አሮጋንስ ነገር አላቸው። በግል ነው የምንጫወተዋል እንዳለ የእኛ አክሽን ኢንዲቪጁዋል አክሽን የነበረዋል። ኮሌክቲቭ አክሽን ያስፈልገናል። ለምሳሌ ቪኒና ኪሊያን አንድ ተጫዋች ሊያልፉ ይችላል፣ 5 ተጫዋች ግን ሊያልፉ አይችሉም። 5 ተጫዋች የምናልፈው በፓተርን ነው፣ በግለሰብ ደረጃ አይደለም። እኔ እንዲህ አይነቶቹ አስተያየቶች መልእክት ያላቸው ይመስለኛል እና በኋላ ዴስፕሬሽኑን በዛ እና ብዙ ፋውል እንጂ ጥቂት ኢላማቸውን የጠበቁ ሙከራዎች ብቻ ነው። 3 ኢላማውን የጠበቀ ሙከራ፣ 18 ፋውል፣ 43 ክሮስ፣ 7 ብቻ የተሳካ። ግን ለሰሜን ለንደኑ ክለብ ምሽት ነበር። ስለዚህ ሴሚ ፋይናል ከ16 ዓመት በኋላ ደርሷል። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ ያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ትናንትና በጁሴፔ ሚያዛ ሌላ ጨዋታ ተደርጎ ነበር። ያው ሰፊውን ሰዓት ለትልቁ ጨዋታ ስለሰጠ ነው። በእርግጥ ትልቅ ጨዋታ ነው። 2-2 ተጠናቋል። ግን ኢንተር ሚላን ደግሞ አሊያንዝ አሬና ላይ ያስመዘገበው ውጤት ወደ ግማሽ ፍጻሜ እንዲያልፍ አድርጎታል። እንመልከተው። የኢንዛጊ ቡድን በሁለቱም በኩል ጥሩ ነው ያለው። በጣሊያን ሴሪያም እንደዚሁ በሻምፒየንስ ሊግ በኮፓ ኢታሊያም የመልስ ጨዋታ
በራሱ ሜዳ አልበለው ምክንያቱም ሁለቱም አንድ ሜዳ ስለሆነ የሚጠቀሙት። ግን የመልሱ ጨዋታ ኢንተር ባለ ሜዳ ሆኖ በሚያደርገው ወይ የኢንተር ደጋፊዎች ባሉበት ነው የሚደረገው። የትሬብል እድል ያላቸው ክለቦች አሉ በዚህ አመት እንደምታውቂው። አንደኛው ያው ማድሪድ ነበር። ማድሪድ ስለወጣ የትሬብል እድል የለውም። ባርሰሎና፣ ፓሪስ ሳን ጀርማ፣ ኢንተር 3 ዋንጫ አሸንፈው አመቱን የማጠናቀቅ እድል ያላቸው ናቸው። ብዙ የትሬብል ተስፋ ያላቸው ቡድኖች አሉ ከወትሮ በዛ ያሉ። ኢንተር አንደኛው ነው እና በአውሮፓ 5ቱ ሊጎችም ውስጥ ትሬብል የመስራት ከዚህ በፊት ትሬብል የመስራት ታሪክ ካላቸው መካከል አንደኛው ነው። በጆዜ ሞሪኞ አሰልጣኝነት 2010 ላይ ከጣሊያን ክለቦችም የመጀመሪያው ነበር ያንን ሲያደርግ። 3ቱንም ዋንጫ አሸንፈው ነው ከዛ በኋላ ጆዜ ሞሪኞ ወደ ሪያል ማድሪድ የሄዱት። ሲሞኔ ኢንዛጊ እንደምታስታውሺው 2023 ላይ ቡድኑ ለቻምፒየንስ ሊግ ፋይናል አድርሶት በሲቲ በፍጻሜው ጨዋታ በጣም ጥሩ ተጫውቶ ግን መጨረሻ ላይ ተሸንፏል። አሁን በድጋሚ ለረጅም ጊዜ ከቻምፒየንስ ሊግ እንዲህ አይነት ምዕራፎች ርቆ የቆየውን ቡድን በ3 አመት ለሁለተኛ ጊዜ ለቻምፒየንስ ሊግ ግማሽ ፍጻሜ አድርሶታል። ያው 2-2 ነው ያለቀው። በሁለቱ ቡድኖች መካከል በግልጽ የሚታይ የጨዋታ ካራክተሪስቲክስ ልዩነት ነበር። አንደኛ ባየር ሚኒክ እንደተለመደው ባለፈው እንዳነሳሁት ላለፉት 17 አመታት በተጫወተበት መንገድ በኳስ ቁጥጥር ብልጫ በመውሰድ የሜዳ ስፍራ ለመብለጥ በመሞከር የሚጫወት ቡድን ነበር። ጨዋታውም ሲያልቅ 65% ነበር የባየር ሚኒክ የኳስ ቁጥጥር መጠን። ግን ልክ ጨዋታው ሲጀመር አሰልጣኝ ቪንሰንት ኮምፓኒ ሃሪኬንን እንደ ሳጥን አጥቂ አይደለም ሊጠቀምበት ይሞክር የነበረው። እንደተጀመረ አቼርቢ ጥፋት ሰራበት። ግን ከዚያ በኋላ ድሮፕ አደረገና ለሌሎቹ የክንፍ ተጫዋቾች የበለጠ ልክ በቶተንሃም ለሰን እና ለሉካስ ሞራ አይነት የክንፍ ተጫዋቾች የሚሰጣቸውን አይነት ኳሶች እንዲሰጥ የማድረግ ከዚያ ሁኔታው ሲፈቅድ ደግሞ ሳጥን ውስጥ እንዲገኝ ያደርግ ነበር። ከሌሎቹም ጨዋታዎች ድሮፕ አደረገ። በባየርን ሃሪኬንን አይተሹ ከሆነ ከሌሎቹ ጨዋታዎች ጋር ስናነጻጽረው በተለይ ቶተንሃም ውስጥ ከነበረበት ጊዜ አንጻር ካወዳደር ነው ድሮፕ ብዙ አያደርግም አልፎ አልፎ ካልሆነ በስተቀር። በተለይ ደግሞ ከኮምፓኒ መምጣት በኋላ ይሄ ቀርቷል። ከኋላ ሙሲያላም ስላለ እና ሌላ ክሬቲቭ ተጫዋች ስላላቸው ያንን የማድረግ ፍላጎት አልነበረም። ግን ልክ እንደው 10 ዲስጋይዝድ አዝ 9 እንደሚል 9 ቁጥር ሆኖ ይጫወት እንጂ 10 ቁጥር ባህሪ ነበረው። ስለዚህ በተቻለ መጠን በክንፍ ተጫዋቾቹ ነበር ለማጥቃት ይሞክር የነበረው። ግን አንዳንድ የባየርን ተጫዋቾች ባየርን ለወትሮ በኤፊሽንሲው የጀርመን ፉትቦልን በኤፊሽንሲው የሚታወቅም ቢሆን የጀርመን ኤፊሽንሲ ይባል የነበረም ቢሆን ብዙ ኳስ ግን ያባክኑ ነበር። አሁን ትላንትና ኦሊሴ ልክ እንደ ባለፈው ጨዋታ በሙሉ መትሽ ለማየት በጣም ደስ የሚያሰኝ ተጫዋች ነው። ከፌዴሪኮ ዲማርኮ ፊት ነበር ይጫወት የነበረው። አሌሳንድሮ ባስቶኒ በዚያ በኩል ያለው የመሀል ተከላካይ ነው። ግን ያው 127 ነው ይባላል አይኪው። በጣም የላቀ አይኪው ካላቸው ከ3 በዓለም ላይ ስንት ነው 4% ነው ያ ሃይ ኮግኒቲቭ ፈንክሽኒንግ ያላቸው የሚባሉ ሰዎች ከነዚያ መካከል ተቆጥሮች ያለሽ በአይኪው ሌቭሉ ማለት ነው። ግን አንዳንድ ውሳኔዎቹ ላይ የመጨረሻው 30 ሜትር ላይ የባለፈው ምን ያለው ግራግሩን በጣም የማመን ነገር አለ እና ቀኙን ደፍራይት አንግሉ በቀኝ ለመምታት የሚመቸው ነው። ግን ግራግሩ ላይ ዲፔንደንት ነው። ስለዚህ እንዲህ አይነት ኮምፓኒ መጨረሻ ላይ እንዳለው የዲቴይል ጉዳይ ነው የወሰነው ሁለቱን ጨዋታ ብሏል። የመጀመሪያውንም የመልሱንም ጨዋታ ግን እድሎች ነበሩ። ደግሞ ኃይለኛ ነፋስ በኋላ ደግሞ ዝናብ ነበር ስቴዲየም ውስጥ። በሚላን ያየሩ ጠባይ እንደዛ አንዳንዱ እንዲያውም አንዳንዱ የፌዴሪኮ ዲማርኮ ክሮስ ንፋስ ሲወስደው ወደ አቅጣጫውን ሲያስተው ይታይ ነበር። አስቸጋሪ በሆነ የአየር ንብረት የተደረገ ጨዋታ ነው። ግን ራሱ ፌዴሪኮ ዲማርኮ ሀከን ቻላኖሉ የቀድሞ በቡንደስሊጋ ተጫውቶ የሚያውቀው ተጫዋች የሌቨርኩሰን ሃምቡርግ ተጫዋች የነበረው ሙከራዎች ያደርጉ ነበር። በባየርን በኩል ኦሊሴ ትልልቆቹ ሞመንቶች ላይ ነበረው ተጫዋች እሱ ነው። ግን ጎል አልነበረም የመጀመሪያ አጋማሽ ሲያበቃ። ሁለተኛ አጋማሽ ሲጀመር ግን ለባየርን በጣም አስፈላጊ ጎል ነበር ሃሪኬን ያስቆጠረው። ሰሞኑን ትችት ነበር ሃሪኬንን በተመለከተ። አምናም ከማድሪድ ጋር በነበረው ጨዋታ ጥሩ አልተጫወተም፣ ጎል አላስቆጠረም፣ የትልቅ ጨዋታዎች ላይ ችግር አለበት ምን ሚል የሆነ አስተያየት እየመጣ ነው ሃሪኬንን በተመለከተ በጀርመን ነው። የባለፈውም ጨዋታ ላይ በጣም ትልልቅ የጎል እድሎች አባክኖ ስለነበር ብረት መልሶበትም ስለነበር እንደዚህ። ግን የትላንትናው ጨዋታ ላይ ጎል አስቆጥሮ ነበር ሃሪኬን። የአቼርቢን ገና እንደተጀመረ 1 ደቂቃ ሳይሞላው ጥፋት የሰራበትን ተጫዋች የአቼርቢን ማርኪንግ
መተቸት ያስፈልግ ይሆናል። የቀድሞ የባየርን ግብ ጠባቂ ያን ሶመርም ኳሱን አላዳነውም። ስለዚህ ባየርን ይፈልግ የነበረው ቀድሞ ጎል ማስቆጠር። አሁን እዚህ ጋር የባየርን የተከላካይ መስመር መተቸት አለበት። አንድም ያው ምንም ምርጫ የለውም። ሂሮኪ ኢቶ እና ኡፓሜካኖ ስለተጎዱበት አልፎንሶ ዴቪስም ስለሌለ በአጠቃላይ ባክላይኑ በጉዳት ምክንያት ሳስቷል እና ደግሞ ሁለቱም የመሀል ተከላካዮች በመጀመሪያ አጋማሽ ቢጫ ካርድ አዩ። ያ ቢጫ ካርድ ማየትም በአንዳንድ አጋጣሚዎች አግሬሲቭ እንዳይሆኑ ከልክሏቸው እንደሆነ አላቅም። ስለዚህ ባየር ሚኒክ አሁን ይሄኛው ሁለት የማዕዘን ምት ሲቆጠር በጥቂት ደቂቃዎች ልዩነት ተመሳሳይ ባህሪ ያላቸው ሁለት የማዕዘን ምት ጎሎች፣ መጀመሪያ ላውታሮ፣ ሁለተኛውን ደግሞ የቀድሞ የባየርን ተጫዋች ቤንጃሚን ፓቫ ነው ያስቆጠረው። ፓቫ ለኢንተር ጎል ሲያስቆጠር ለመጀመሪያ ጊዜ ጎል ሲያስቆጠር ከቀድሞ ቡድኑ ጋር ጎል አስቆጠር። በ2020 ባየርን 6 ዋንጫ በሃንዚ ፍሊክ ስር ሲያሸንፍ የዚያ ቡድን አባል የነበረ ተጫዋች ነው። ለኢንተር ትልቅ ምሽት ነበር። አሰልጣኝ ሲሞኔ ኢንዛጊም ከጨዋታው መጠናቀቅ በኋላ በበጀት ካያችሁት ከባየርን ጋር አንወዳደርም፣ እኔም ተጫዋቾችን በሚከፈል ደሞዝ አለ ግን ይኸው ሴሚፋይናል ደርሰናል የሚል አስተያየት ሰጥቷል። ለባየርን እንዳልኩት በተለይ አንዳንድ ቁልፍ ተጫዋቾችን አለመያዙ ከባድ ችግር አምጥቶ ነበር። ለምሳሌ ጀማል ሙሲያላን የሚተካ ተጫዋች የለም። ቶማስ ሚለር ተሰልፏል ትላንትና። የባየርንን ትልቅ የጎል እድል አባክኗል። ግን በቃ የመጨረሻው የቻምፒየንስ ሊግ ጨዋታው ሊሆን እንደሚችል እንዳወቀ ሰው ያለማቋረጥ ይጥር ነበር። ግን ያንን ክሬቲቪቲ መተካት አልተቻለም። አንዱ ችግር የነበረው እሱ ነው። ኡፓሜካኖ የለም። ኡፓሜካኖ ራሱ አስተማማኝ ተጫዋች ባይሆንም ግን የእሱ አለመኖር ስቴቢሊቲ ያሳጥቶታል። ማኑኤል ኖየር የለም። ስለዚህ በቂ ከኋላ ሊደርሺፕ አልነበረውም ቡድኑ። እንዲህ አይነት አስፈላጊ ተጫዋቾች ቡድኑ ሳይዝ ቀርቷል። ሁለት የማዕዘን ምት ሲቆጠር ምናልባት ኖየር ቢኖር ላይሆን ይችል ነበር። ለኢንተር ግን በጣም ግሩም ሲዝን ነው። የሚገርም ዲፌንሲቭ ዲሲፕሊን ነበረው። ልምድ አለው። 31 ዓመቱን አማካይ እድሜው። ያንዳንዱ ተጫዋች በትጋት ይከላከል ነበር። አንዱ ለአንዱ ይከላከል ነበር። መጨረሻ ላይ እንግዲህ ቻምፒየንስ ሊግ ሴሚ ፋይናል ደርሰዋል። ስለ ኢንተር ሌላ ጊዜ ማንሳታችን አይቀርም።